ያልተሸነፈ ፍቅር ፍቅረኛዬን ለጠላቴ ቁሜ ዳርኳት። ከያብስራ አለማየሁ። በሞትና በሕይወት መካከል መሆኔን አንዳንዴ ይዘነጋዋለሁ። ውስጤ ተስፋ፣ ፍቅር፣ እልህ፣ ንዴትና ሽንፈት ተደበላልቀው ይሰሙኛል። ለፍቅር እየከፈልኩት ያለውን ዋጋ ሳስብ ግን ልቤ ትንሽ ፈገግ ይላል። አጠገቤ የጥይትና የቦምብ ድምጽ እየተሰማ የማስበው ስለ ሊዲያ ነው። ናፍቃኛለች። ከጦርነቱ ደበቅ ብዬ ሞቴም ከሷ አይበልጥም ብዬ ተሸሸኩና የላከችልኝን ደብዳቤ ከፈትኩት። የሊዲያ ደብዳቤ። አሜኑ፣ የኔ ፍቅር፣ የኔ ሰላም፣ የኔ ዓለም፣ ከተለየኝ በኋላ ዓለሜን የነጠቁኝ ያክል ነው የተሰማኝ። ይህን ያክል እንደምወድህና ያላንተ መኖር እንደማልችል አላውቅም። ከተለየኝ በኋላ ስስቅ ዓለም የምጠበይ ልጅ አሁን ትንሽ ነገር ደርሶ አይኔ በእንባ ይሞላል፣ ይከፋኛል። አሜንስ ሲሉኝ እሱ ብዬ የምመልሰው ይጠፋኛል። ይህን ደብዳቤ የምጽፍልህ ያቺ የምናውቃት የቤቴ ቴራስ ላይ ሁኜ ነው። መቼም ቦታውን ስታስብ ፈገግ እንደምትል አውቃለሁ። የኔ ጌታ፣ ዛሬ አንተ ባትኖርም ጨረቃዋ ሙሉ ሆና ከነከዋክብቷ ወጣለች። ልክ እንደዛኛው ምሽት አንተ ጊታርህን ይዘህ ነፍሴን በዜማ እንደምታክመው እንደነዛ ውብ ቀናቶች። መች ትመጣለህ ግን አሜኑ? ያለህበት ቦታ ከባድ እንደሆነ ይገባኛል። እዛ አንተ ምን ልትሆን እንደምትችል ሳስብ ነፍሴ ትጨነቃለች። ግን ወቅልኝ፣ ካንተ ጋር ለምን ሲኦል አይሆንም? እኔ ካንተ ጋር እስከሆንኩ ድረስ ደስተኛ ነኝ። ካልመጣህ የሚቻል ከሆነ የምመጣበትን መንገድ ንገረኝ። ካንተ ጎን ቁሜ በሞት ይሻለኛል። ስማኝ አሜን፣ ያንተ መኖር ነው እኔን የሚያኖረኝ። ታውቃለህ አይደል? ራስህን ጠብቅ። እወድሃለሁ፣ እጠብቅሃለሁ። እሺ ይላል። ደብዳቤውን ወደ ደረቴ ያስጠጋሁት። አይኖቼን ጨፍኜ ወደ ኋላ ተጓዝኩ፣ ወደ ሰፈራችን። የሁሉ መከራ ከመጀመሩ በፊት የነበረውን ያንን ሰላማዊ ሕይወት ማስታወስ ጀመርኩ። ሁሉ ነገር የጀመረው ግን እንዲህ ነበር። አማኑኤል እባላለሁ። የተረጋጋና ቀለል ያልኩ ሰው ነኝ። በባህሬ ደግሞ ብዙ ማውራት አላበዛም። አድማጭ መሆን ግን ይማርከኛል። በስፈርም ሆነ በኮሌጅ ብዙዎች አማኑኤል እንደዚህ ነው እንደዛ ነው ብለው ይናገራሉ። እኔ ግን ስለ ራሴ የማቀው ዝምታዬና ለሙዚቃ ያለኝ ፍቅር ነው። ቤተሰቤ ጋር ጥሩ ቀረቤታ አለኝ። በተለይ እናቴ ደግሞ የህይወቴ ሁሉ ነገሬ ናት። እሷን እንደ እናት ብቻ ሳይሆን እንደ ምርጥ ጓደኛዬ ነው የምቆጥራት። ሁሉም ነገር ሲጨንቀኝ፣ ሚስጥር ሲኖረኝ ወይም የሆነ ነገር ሲያሳስበኝ የምሮጠው ወደ እሷ ነው። ብቻ በፍቅርና በመተሳሰብ የተሞላ ቤት ውስጥ ነው ያደግኩት። በኮሌጅ ሙዚቃ ተማሪ ነኝ። እዛው 3 ምርጥ ጓደኞች አሉኝ። የመጀመሪያው ሳሚ ነው። እሱ የቡድናችን ቀለኛ ነው። እኔና እሱ ስንገናኝ ሳቅ አይለየንም። ሁለተኛው ሄኖክ፣ እሱ በጣም አስተዋይና መካሪ ነው። ሶስተኛው ደግሞ ሮቤል፣ እሱ ደግሞ ከሁለቱ የበለጠ ቅርቤ ነው። አራታችን ስንሰባሰብ የኮሌጅ ግቢው እንደ ቤት ነው የሚሰማን። በግቢውም ታዋቂና ተወዳጆችም እኛ ነን። በህይወቴ በጣም ከምወዳቸው ነገሮች አንዱ ጊታሬን አንጠልጥዬ ለብቻዬ ተቀምጬ መጫወት ነው። ሁሌም ማታ ለቤተሰቤ እየዘፈንኩላቸው ከቆየው በኋላ ብቻዬን ቴራስ ላይ ሆኜ በተለይ አመሻሽ ላይ ፀሐይዋ ስትጠልቅና የከተማዋ መብራቶች አንድ በአንድ ሲበሩ ወደ ሰማዩ መመልከትና ጊታሬን መምታት ያስደስተኛል። ታዲያ አንድ ቀን አየሩ በጣም ደስ የሚልና ቀዝቀዝ ያለ ነበር። ጊታሬን አውጥቼ የለመድኩት ቦታ ላይ ተቀመጥኩ። አባቴና እናቴ
እታች ሳሎን ውስጥ ነው ድምጼን እየሰሙ እንደሚዝናኑ አውቃለሁ። ዜማውን ጀመርኩት። አይኖቼን ጨፍኜ በዜማው ዓለም ውስጥ ሰምጬ ዘፍኜ ስጨርስ ድንገት አይኖቼን ገልጬ ወደ ጎረቤት ቴራስ ተመለከትኩ። ከኛ ቤት ቴራስ ጋር በጣም የተቀራረበ ስለሆነ ማዶ ላይ ያለውን ነገር በደንብ ማየት ይቻላል። እዚያ ጋር አንዲት ልጅ ቆማለች። ነጭ ቀሚስ ለብሳለች። ጸጉሯ በትከሻዋ ላይ ወርዶ በነፋሱ ይወዛወዛል። ተመስጣ ያዳመጠችኝ እንደነበር ታስታውቃለች። ለሰከንዶች ያህል አይን ላይን ተጋጨን። ጎረቤቴ ስለሆነች ባይን አውቃታለሁ እንጂ አንተዋወቅም። ከዛ ከተቀመጥኩበት ተነስቼ ወደ ቤቴ ገባው። የሚቀጥሉት ቀናት መኖሯን ካረጋገጥኩ ለብቻዬ ማዜመውን ማንም እንዲጋራኝ አልፈልግም። ምቾት አይሰጠኝም። ማንም እንደሌለ ካየው በኋላ ዘና ብዬ ማንጎራጎር ጀመርኩ። ነገር ግን ዛሬም ስጨርስ ድንገት ስዞር እሷ እዛው ቆማለች። አሁንም እያፈጠጠችብኝ ነው። ይቺ ልጅ ምንድነው ችግሯ ብዬ በውስጤ ተናደድኩ። መረጋጋቴን አወከችው። ተናድጄ ድጋሚ ቀና ብዬ ሳላያት ወደ ውስጥ ቀይን ይዤ ገባው። ከነዚህ ምሽቶች በኋላ ግን ሁኔታዎች በዚሁ ቀጠሉ። እኔ ከድሮም የለመድኩት ስለሆነ ማንጎራጎሬን አልተውኩም። ልጅቷም እኔን ማየትና መስማት ልማድ አድርገዋለች። ከሱም አልፋ ስጨርስ አጨብጭባልኝ ቻው ብላኝ እጇን አውለብልባ ትገባለች። ሁኔታው ልማድ ሆነ። እኔ እጫወታለሁ፣ እሷ ተደብቃ ወይም በግልጽ ትሰማኛለች። ስጨርስ ታጨበጭባለች፣ ከዚያም ባይ ብላኝ ትገባለች። በመካከላችን አንድም ቃል አልተለዋወጥንም። ነገር ግን ዝምታችን ራሱ መነጋገር ጀምሯል። በእውነት ሳይነጋገሩ መግባባት ይቻላል? አሁን እሷም የሙዚቃ አፍቃሪ ትሆናለች። ለዚህ ነው ትኩረት ሰጥታ የምታዳምጠኝ ማለት ጀምሬ ንዴቴን አቁሜያለሁ። አንድ ቀን ክላስ ወጥተን ከጓደኞቼ ጋር ግቢ እየዞርን እያለ ጎረቤቴ የሆነችው ልጅ ከጓደኞቿ ጋር ሆና እያወራች አየኋት። እኛ ኮሌጅ እንደምትማርም አላውቅም። ዛሬ የመጀመሪያ ቀኔ ሳያት አንድ ሰፈር ሊያውም ጎረቤት የአንድ ግቢ ተማሪ ነን፣ ግን አለመተዋወቃችን ይገርማል። ታዲያ ቀን ኮሌጅ ውስጥ አይቻት ማታ ወደ ቤት እንደተመለስኩ እንደለመድኩት ቴራስ ላይ ወጣው። ቴራስ ላይ የለችም። ጊታሬን አንስቼ ማንጎራጉር ጀመርኩ። ትንሽ ከቆየው በኋላ ግን ወጣች። አይኖቻችን ተጋጩ። በኮሌጅ ግቢ ውስጥ ያየዋትና አሁን ቴራሱ ላይ የምታፈጠው ልጅ አንድ ናት። ሙዚቃዬን ጨረስኩ። እሷም ልማዷን እንደጠበቀች አጨበጨበች። እኔም ዝም ብዬ እጄን አወናጭፌ ባይ አልኳት። እሷም ቀለል ባለ ፈገግታ ባይ ብላኝ ወደ ውስጥ ገባች። በነጋታው የኮሌጁ የዓመቱ ኢቨንት የምናዘጋጀው ፕሮግራም ነበር። ሙዚቃ እንድዘፍን ተጋበዝኩ። ያው ግቢ ውስጥ አንድ ዝግጅት ከተዘጋጀ እኔ ያለው። ታዲያ ነግቶ ከክላስ በኋላ ከሰዓት ፕሮግራሙ ቅድመ ዝግጅት ካደረግን በኋላ ማታ ተጀመረ። የአዳራሹ ድባብ በጣም ደስ ይላል። ተማሪዎች በየቡድኑ ተሰባስበው እየሳቁ እየጨፈሩና የድግሱን ድምቀት እየተጋሩ ነው። የፕሮግራሙ አስተባባሪዎች መድረኩን ለቀቁልኝ። ጊታሬን ይዤ ወደ መድረክ ስወጣ መብራቶቹ ወደ እኔ አቅጣጫ ሲያተኩሩ መላው ተማሪ በአንድ ድምፅ ጩኸቱን አቀለጠው። ዝናዬ በግቢ ውስጥ ስላለ ብቻ ሳይሆን ሁሉም ሰው በምሽቱ የሚጠብቀው የጊታር ዜማዬን በጉጉት ስለሚጠባበቀው ነው። ዜማውን ስጀምር አዳራሹ በረደ። መሃል ላይ ዜማውን እየዘፈንኩ ታዳሚውን ስመለከት ልጅቷን ከጓደኞቿ ጋር ቁማ አየኋት። እሷ ዝግጅቱ ላይ ትገኛለች ብዬ በፍጹም አልጠበቅኩም። አይኖቻችን ተጋጩ። አሁንም ወደ ያኔን ነቅዬ ጊታሬን መምታቴን ቀጠልኩ። ዘፈኔን ጨረስኩ። ሁሉም በሙዚቃዬ ደስተኛ እንደነበር የሰዎች ፊት ገጽታቸው ያስታውቃል። ደስ ብሎኝ ወረድኩ። ከመድረክ ወርጄ ጊታሬን ወደ ቦርሳው እየከተትኩ ሳለ የጓደኞቼ ጩኸትና የዝግጅቱ ውካታ ከበቡኝ። አሜኑ ዛሬ እኮ ግቢውን ያነቃነከው እያሉ ሳሚና ሄኖክ ትከሻዬን ይነኩታል። በድንገት ከበስተጀርባዬ አንዲት ለስላሳ ድምጽ ሰማው።
በጣም ጎበዝ ሙዚቀኛ ነህ ጎረቤቴ አለችኝ። ደነገጥኩ። ዞር ስል ልጅቷ ናት። ብቻዋን ቆማለች። ቴራስ ላይ ከማያት ይልቅ ፊት ለፊት ስትቆም ይበልጥ ታምራለች። ያ ሁሉ ቀን በዝምታ ስንተያይ ቆይተን ዛሬ ድምጿን ስሰማው እንግዳ ሆነብኝ። ፈገግ ለማለት እየሞከርኩ አንቺም ጎበዝ አድማጭ ነሽ ማለት ነው አልኳት። ሳቃለች። ሁሌም ቴራስ ላይ ስትጫወት ሰማሃለሁ፣ ዛሬ ግን መድረክ ላይ ሳይ ይበልጥ ግርማ ሞገስ ያለ አርቲስት ሆና አገኘሁህ አለችኝ። እዚህ ግቢ እንደምትማሪ አላውቅም ነበር። እንዴት እስካሁን አይቼሽ አላውቅም? ሊዲያ እባላለሁ። የጠየኳትን ጥያቄ ትታ ስሟን ነገረችኝ። የኔን ስም ልነግራት ስል አውቀዋለሁ አማኑኤል አለችኝና ቀጥላ ነገ ቴራስ ላይ እንገናኛለን ብላ እንደለመደችው እጇን አውለብልባ ወደ ጓደኞቿ ተቀላቀለች። ከዚያን ጊዜ በኋላ አጋጣሚዎች ያገናኙናል። ከሊዲያ ጋር አንድ አጋጣሚ ቀን በደንብ እንድንተዋወቅ እድሉን ፈጠረልን። እኔ አብዛኛውን ጊዜ ከክላስ ወደ ቤት የምመለሰው በራሴ መኪና ነው። አባቴ ለልደቴ የገዛልኝ መኪና አለችኝ። በሷ እየተዝናናው ሙዚቃዬን ከፍ አድርጌ ወደ ሰፈር መግባቱ ልማዴ ነው። አንድ ቀን ግን ከግቢው ወጥቼ ወደ ቤት ስመለስ ሊዲያ በእግሯ ወደ ሰፈር መውጫው ስትጓዝ አየኋት። መኪናዬን ቀስ አድርጌ አጠገቧ አቆምኩና መስኮቱን አወረድኩት። ሊዲያ ወዴት ነው በእግርሽ አልኳት ፈገግ ብዬ። እንዴ አሜን ወደ ቤት እየሄድኩ ነው፣ ዛሬ ትንሽ መራመድ ፈልጌ ነው አለችኝ። በዚህ ፀሐይ አይሆንም፣ ግቢ አብረን እንሂድ አልኳት። ተስማምታ ፈገግ ብላ ገባች። ታውቃለህ አሜን አለችኝ በመስኮት ወደ ውጭ ያየች። ቴራስ ላይ ስትጫወትና ግቢ ሳይ ኮስታራ ሰው ነበር የምትመስለኝ። አሁን ግን እንዲህ ስናወራ በጣም ተጫዋቹና አገኘውህ። ብዙ ሰው ነው የሚለኝ፣ አንቺ ብቻ አይደለሽም። በዚያች አጭር መንገድ ላይ ስለ ብዙ ነገር አወራን። ስለ መምህራኖቻችን፣ በሰፈራችን ስላሉት ሰዎች፣ እንዲሁም ስለ ቤተሰቦቻችን ጭምር። ወደ ቤታችን ስንደርስ አመሰግናለሁ፣ ነገ እንገናኛለን አለችኝ። ከመኪናው ወረደች። እኔም ጥሩ፣ ወይ ማታ ቴራስ ላይ ጊታሬን ይዤ እጠብቅሻለሁ አልኳት። አሁን ግንኙነታችን ከጎረቤትነት አልፎ በትንሹም ቢሆን ወደ ጓደኝነት መግባባት ተቀይሯል። በየቀኑ ከኮሌጅ ስንመለስ አብረን መመለስ፣ ኮሌጅ ውስጥ ካፌ ተቀምጠን ቡና መጠጣትና ሐሳብ መለዋወጥ ልማዳችን ሆነ። አንድ ቀን ከሰዓት በኋላ በግቢ ውስጥ ተቀምጠን እያወጋን ሳለ ከጓደኞቼ ጋር ሊዲያ መጽሐፍቶቿን ይዛ ስታልፍ አየኋት። ሊዲያ ብዬ ተጣራው። ጓደኞቼ በድንገት ንግግራቸውን አቁመው ወደ እሷ ዞሩ። ሊዲያ ፈገግ ብላ ወደኛ መጣች። ሊዲያ ትባላለች፣ ጎረቤቴ ናት አልኩኝ። ሊዲያ፣ እነዚህ ደግሞ የልብ ጓደኞቼ ናቸው፣ ሳሚ፣ ሄኖክና ሮቤል ብዬ አስተዋወቅኳት። ከዚያ ቀን ጀምሮ ሊዲያም አብራን መዋል ጀመረች። አምስታችንም የግቢው ታዋቂ ቡድን ሆነን አብረን ለወራቶች እንደዚህ ቀጠልን። አንድ ቀን ሳሚ በቃ ዘንድሮ ሳንዝናና አመቱ ሊያልቅ ነው፣ ለምን ዱባይ አንሄድም፣ ቆንጆ ጊዜ አሳልፈን እንምጣ የሚል ሐሳብ አመጣ። ሁላችንም ተስማማን። ቤተሰቦቻችን የሁላችንም ደህና ናቸው። ገንዘቡ ችግር የለብንም። ዋናው ነገር ቤተሰብ ማስፈቀድ ነው። ምክንያት ሰጥተን ቤተሰብ ካሳመንን በኋላ ለአንድ ሳምንት ቪዛና ትኬት ቆረጥን። የመሄጃ ቀናችን ደረሰና ሄድን። ዱባይ እንደደረስን ክፍል ያዝን። ሆቴሉ ከባህር ዳርቻ አጠገብ ነው። ቀን ሙሉ ከጓደኞቼ ጋር በባህር ዳርቻ ስንጫወት ስንበላና ስንጠጣዋለን። ማታ ላይ ሁሉም ወደ መኝታቸው ሲሄዱ እኔና ሊዲያ በሆቴሉ በረንዳ ላይ ቀረን። አጠገቤ ተቀምጣለች። እጇን ወስጄ አቀፍኳት። ሊዲያ አልተቃወመችም። ይልቁንም ትከሻዬ ላይ ተደገፈች። በጣም ቆንጆ ነሽ፣ በተለይ እንዲህ በቅርብ ስትሆኝ ደግሞ ደስ ትያለሽ አልኳት። ሳቃለችና አንተም እኮ ቆንጆ ነህ፣ ለዚህ እኮ ነው የግቢው ሴቶች ሁሉ የሚወዱህ፣ ሙዚቃ ደግሞ ሲጨመርበት። ሳላስጨርሳት በምን አወቅሽ አልኳት።
ግቢ ከገባው ጀምሮ ስላንተ ነው የሚወራው። የብዙ ሴቶች ክራሽ ነህ። አላውቅም ለማለት ነው? አላውቅም ሳይሆን ብዬ ብዙ ስለ ራሴ ማውራት የምወድ ሰው ስላልሆንኩ ወሬ አስቀይሼ ስልኬን አውጥቼ እና ፎቶ እንነሳ አልኳት። ተስማማች። ስንነሳ ቆይተን ሳናስበው ብዙ ወሬዎችን አወራን። ሊዲያ ገጽታዋም ሳይሆን ውስጧም ደስ ይላል። የዋህ፣ ንጹህ፣ አስተዋይ፣ ጥሩ እይታ ያላት ልጅ ናት። ድንገት ከኋላችን የሳሚ የሮቤልና የኖክ ሳቅ ተሰማኝ። እንዴ እናንተ ምንድነው እዚህ የምትሰሩት? አለ ሄኖክ። ሮቤልም ቀጥሎ የተኛን መስሏችሁ ነው? ምንድነው የምታወሩት ከኛ ተገንጥላችሁ? ሁለታችንም ደነገጥን። በጥያቄ አጣደፉን። ሳሚ በትዝብት ያይናል። ምንም ምላሽ ሳንሰጥ ዝም ስንላቸው ባክ እየቀለድን ነው፣ ገና ብዙ ቦታ ስለምንዞር ረፍት እናድርግ አሉንና ገባን። ሳምንቱን ሙሉ ደስ የሚል ጊዜ ከጓደኞቼ ጋር አሳለፍኩ። ከዱባዩ ጉዞ በኋላ በግቢ ውስጥ ያለው ነገር ግን ተቀየረ። ከሊዲያ ጋር በየቀኑ አብረን ስንታይ በግቢው ያሉ ሌሎች ተማሪዎች አይን ውስጥ ገባን። ሊዲያን መውጫና መግቢያ ያሳጧት ይተናኮሏት ጀመር። አንዳንዴ መወደድም መታወቅም ጥሩ ይምሰል እንጂ የራሱ የሆነ ተጽዕኖ አለው። እንደለመድኩት ወደ ቤት ለመሄድ ስጠብቃት ፊቷን አኮሳትራብኝ ምንም ሳትናገረኝ መኪና ውስጥ ገባች። ምን ሆነሽ ነው ሊዱ? ደህና ነሽ? ይሄን ኮሌጅ ለቅቄ ልወጣ እያሰብኩ ነው ስትል መለሰችልኝ። ለምን ሊዱ? ዛሬ ደግሞ ምን ተፈጠረ? ዛሬ ብቻ አይደለም፣ ሁሌም ነው፣ ነገም ይቀጥላል። ሁሉም ሰው እያየኝ ነው። አንተን ስለምቀርብ ብቻ እየጠሉኝ ነው። አንዳንዶቹ ራቂው ይሉኛል፣ አንዳንዶቹ ደግሞ እንደማልመጥን ይነግሩኛል። ይሄ ነገር በጣም ደክሞኛል፣ ከአቅሜ በላይ ነው። ሊዱዬ፣ እኛ ጓደኛሞች ነን። የሰው መጥፎ ንግግር የኛን መግባባት አይቀይረውም። ማንም እንዳይናገርሽ የቻልኩትን አደርጋለሁ። ይህን ሐሳብሽን ተይው አልኳትና አቀፍኳት። ግቢ ውስጥ ክላስ እንደጨረስን ቶሎ ብዬ ሊዱ ጋር በመሄድ አብሬያት እየሆንኩኝ ልጠብቃት ሞከርኩ። ማንም እንዳይቀርባትና ብቻዋን እንዳትሆን ማድረግ ጀመርኩ። ይህ ድርጊቴ ሊዱን የበለጠ እንድቀርባት እድል ከፈተልኝ። ከጊዜ በኋላ ለሊዲያ የሚሰማኝ ስሜት እንደበፊቱ ጓደኝነት አልነበረም። እውነቱን ለመናገር ከእናቴ ውጪ በሕይወቴ እንደ የቀረብኳት ሴት እሷ የመጀመሪያዋ ናት። ሳያት ውስጤ ፈገግ ይላል። ድምጿን ስሰማ በመኪናዬ ውስጥ ጎን ለጎን ተቀምጠን ስናወራ ወይም ዝም ብለን ቴራስ ላይ ሆነን ስንተያይ የሚሰማኝ እርካታ ልዩ ነው። በጣም የምትወደድና ንጹህ ልብ ያላት ልጅ ስለሆነች አብራኝ በሆነች ቁጥር ደስተኛ ነኝ። ይህ ስሜት ግን መቼና እንዴት ወደ ፍቅር እንደተቀየረ ባላውቅም አንድ ምሽት ግን ሁኔታዎች ሁሉንም ነገር ለወጡት። ከኮሌጅ ወጥተን ወደ ሰፈር እየተመለስን ነበር። ሊዲያ በዛሬው ያሽሙር ወሬ ምክንያት ትክዝ ብላለች። መኪናዬን ሰፈር ውስጥ ካለው ክፍት ሜዳ ላይ አቆምኩት። ሊዲ አልኳት ወደ እሷ ዞሬ። የሰዎችን ወሬ ታዩና አንቺ ስለኔ ምን ይሰማሻል ስል ጠየቅኳት። አንገቷን ቀና አድርጋ አየችኝ። አይኖቿ ውስጥ የፍርሃት ስሜት ይታያል። ምላሿን ሳልጠብቅ እስካሁን ጓደኛሞች ነበርን፣ ግን አሁን ከዛ በላይ እንደሆነን ይሰማኛል። ሰፈር ውስጥም ሆነ ኮሌጅ ውስጥ አይኔ የሚፈልገው አንቺን ብቻ ነው። ላንቺ የሆነ ነገር እየተሰማኝ ነው አልኳት። ሊዲያ ለጥቂት ሰኮንዶች ዝም ብላ አየችኝ። እኔም ልክ እንደዛው ነው የሚሰማኝ። ቴራስ ላይ ሆነ ስትጫወት ከሩቅ ሳይ ደስ ትለኝ ነበር። አሁን ደግሞ በቅርብ ሳይ ይበልጥ ወደድኩ አለችኝ። በዚያች ቅጽበት በመካከላችን የነበረ የጓደኝነት ግድግዳ ተናደ። በዱባይ የጀመረው መቀራረብ በኮሌጁ ውጥረት አልፎ ዛሬ ፍቅሩ ነው አበበ። ግንባሯን ሳምኳትና ከዛሬ ጀምሮ ማንንም እንዳትፈሪ፣ እኔ ሁሌም ካንቺ ጋር ነኝ አልኳት። ከዚያን ቀን በኋላ ጓደኝነታችን ተቀየረ። ለጓደኞቼ ለነግራቸው ባሰብኩት ሰሞን ቀድመው ከሊዲያ ጋር ስላለው ግንኙነት ጠየቁኝ። ከዱባይ ጉዞ በኋላ እንግዳ ነገር ያለ ይመስለኛል። መቼም እኛ ሳናውቅ አዲስ ነገር የለም አይደል አለኝ ሮቤል። ቀደማችሁኝ እንጂ ለነግራችሁ ያሰብኩ ነበር። በቃ እንዳሰባችሁት ነው አልኳቸው። ከኔ በላይ
ደስ ብሏቸዋል። ተጠመጠሙብኝ። ጓደኞቼ ሊዱን ስለወደዷትና ስለተቀበሏት ደስ ብሎኛል። የኛ ፍቅር አሁን ግቢውን አልፎ ወደ ቤታችን ደጃፍ ተሻግሯል። አሁን የምንገናኘው በኮሌጅ ብቻ አይደለም። አንዳንዴ አባቴ ቢሮ በዋለበት እናቴ ቤት በሌለችበት ሰዓት ሊዲያ በድብቅ ወደ ቤታችን ትመጣለች። ከሩቅ የምትሰማውን ዜማ አሁን አጠገቧ ሆኜ አንጎራጉርላታለሁ። ታዲያ እሷ ብቻ ሳትሆን እኔም ሊዲያ ጋር ሁሌም ስትተኛ ሌሊት አጥር ዘሎ መግባቱንና በመኝታ ቤቷ መስኮት ገብቼ እሷን ማግኘት ልማዴ ሆኗል። ከጊዜያት በኋላ መስኮቷም ተዘግቶ አያውቅም። ስትናፍቀኝ እንደዚህ ተደብቄ እየገባው አገኛታለሁ። ፍቅር የማያደርገው ነገር የለም። እድሜ ለሷ ደፋር ሆኛለሁ። ከዚህ በፊት ፍቅርን በምዘፍነው ዘፈን ግጥም ውስጥ ሰማዋለሁ እንጂ ፍቅር ስሜቱ ይሄን ያክል እንደሆነ አላውቅም። እንደ አዲስ የምኖር የምተነፍስ ይመስለኛል። አልጋዋ ዳር ተኝተን ስናወራ ሰዓት እንዴት እንደሚሮጥ እንኳን አናውቅም። አንዳንዴ ሙሉ ሌሊቱን እንደተኛን ይነጋል። ከቤተሰቦቻችን ተደብቀን አብረን ቤት ለቤት ማሳለፍን ተያይዘናል። የምንማርበትም ኮሌጅ ሊዲያን እንዳያስቸግሯት ግንኙነታችን ሁሉም እንዲያውቁ ስለፈለኩ እሷንም ያስደስታታል ብዬ ስላሰብኩ አንድ ቀን ኢቨንት ላይ ዘፈን ለማቅረብ ስጋበዝ ሁሉም ተማሪዎች በተሰበሰቡበት ለዚህ ምሽት ይህን ዘፈን የምዘፍነው ልቤን ለገዛችሁ ለምወዳት ለፍቅረኛዬ ሊዱ ነው፣ ተጋበዙልኝ ብዬ ጀመርኩኝ። የጊታሩ ድምፅ ቀስ ብሎ መውረድ ሲጀምር ሊዲያን ከመድረኩ ፊት ሳያት ደስ ብሎ ታጅበኛለች። የልቤን ይገልጽልኛል ያልኩትን ዘፈን ዘፍኜላት ከመድረኩ ወረድኩኝ። ኢቨንቱ ተጠናቆ ሁላችንም ስንወጣ ጓደኞቼ ፍቅራችንን በይፋ ማወጃችንን በማስመልከት በላንጋኖ ለመዝናናት ስፖንሰር እናድርጋችሁ ተዝናንተን ለ3 ቀን እንመጣለን ብለው አርብ ጠዋት መኪናቸውን ይዘው መጡ። ሁለታችንም ተስማምተን ሄድን። ጉዟችን ከወትሮ የተለየ ነበር። ላንጋኖ ስንደርስ የባህሩ ዳርቻ ከወትሮ የበለጠ ግርማ ሞገስ ያለው መስሎ ታየን። ቀኑን ደስ የሚል ጊዜ ስንዝናና ቆየንና ማታ ላይ ጓደኞቼ ትልቅ የእንጨት ክምር አዘጋጅተው እሳት አነደዱ። የላንጋኖ ቀዝቃዛ አየር ከእሳቱ ሙቀት ጋር ሲዋሃድ ደስ የሚል ድባብ አለው። እሳት ዳር ተቀምጠን መሳቅ፣ ስለ ወደፊቱ ማውራት፣ የድሮ ትዝታዎችን እያወሳን እሳቱ እስኪጠፋ ድረስ እያወራን አመሸን። ጓደኞቻችን ሁሉ በየተራ እየተሰናበቱ ወዳረፍንባቸው ክላሶች መሄድ ጀመሩ። እኔም ልሰናበታት ስል ግን ሊዲያ እጄን አጥብቃ ያዘችኝ። በዓይኖቿ ውስጥ የሚታየው መሳሳትና የመቆየት ፍላጎት ከመቼውም ጊዜ በላይ ጎልቶ ታየኝ። መለየት አልፈለገችም። አብረን እንቆይ አለችኝ። እኔም ከሷ መራቅ አልፈለኩም ነበር። በመጨረሻም መጀመሪያ ጊዜ በነጻነት ያለምንም ፍርሃትና ድብብቆሽ አብረን ልናድር ወሰንንና ወደ ክላሳችን ገባን። በዚያች ጠባብ ክፍል ውስጥ ያለው ጸጥታ ልባችንን እንደገና የበለጠ እንዲመታ አደረገው። ያ ምሽት እንደ ሌሎች ተራ ቀናት አልነበረም። ክፍል ውስጥ ያለው አየር ሁሉ ደስ በሚል ስሜት የተሞላ ነበር። ወደ እሷ ጠጋ አልኩኝ። የሊዲያ ትንፋሽ ከኔ ትንፋሽ ጋር ሲደባለቅ ከማላቀው ዓለም ሌላ ዓለም ውስጥ የገባው መሰለኝ። መጀመሪያ ላይ በግንባሯ ቀጥሎም በዓይኖቿ ላይ ስስማት እሷም ስትስመኝ ከዚህ በፊት ተሰምቶኝ የማያውቀው በቃላት ሊገለጽ የማይችል ስሜት በውስጤ ይሰማኝ ነበር። በዚያች ሌሊት ለመጀመሪያ ጊዜ እርስ በርስ በነፍስም በስጋም ተዋሃድን። ከጊዜና ከቦታ ውጪ በሆነ የፍቅር ዓለም ውስጥ ገባን። ያን ሌሊት እንዴት እንዳለፈ አላውቅም። በደስታና በስሜት መሃል ተጠምደን ነፍሳችን እርስ በርስ ስትግባባና ስትቆራኝ አደረን። ጧት ሲነጋና የመጀመሪያ የፀሐይ ብርሃን በመስኮት ሲገባ ሊዲያ በትከሻዬ ላይ ተኝታ አየኋት። ቀስ ብላ አይኖቿን ከፈተች። በአይኖቿ ውስጥ የሚታየው ብርሃንና የመሳሳት ስሜት ልቤን በድጋሚ ያቀለጠው። እጆቿን ይዤ ወደ ከንፈሮች ያስጠጋዋቸውና ሳምኳት። ይበልጥ የተሳሰረን መሰለኝ። ቅዳሜ የቀኑ ውበት ለኔና ለሊዲያ ብቻ የተፈጠረ ይመስል ነበር። በቃላት የማይገለጽ ደግመን ደጋግመን ብንኖረው የማይሰለቸን ድንቅ ቀን ከጓደኞቻችንና ከሊዱ ጋር በባህሩ ዳርቻ ስንጫወት፣ አሸዋው ላይ ስንሮጥና በውሃው ስንረጫጫለን።
ምሽቱ ሲመጣ ግን ያንኑ እንግዳና ጣፋጭ ዓለም በድጋሚ ለማየት ጓጓን። በግጥምና በዜማ የምንሰማው ስሜት እንዲህ በጋድ ሲከሰት የሚፈጠረው ስሜት ደስ ይላል። ግን ሁለታችንም ወደነዋል፣ ደገምነው። እሁድ ጠዋት ሲነጋ ግን በውስጣችን ትንሽ የናፍቆትና የሐዘን ስሜት ተቀላቀለ። የላንጋኖን ባህር ጥለን ወደ ግቢ የምንመለስበት ሰዓት ደረሰ። መኪና ውስጥ ገብተን ጉዟችንን ጀመርንና አዲስ አበባ ደረስን። መኪናው ሰፈራችን ደጃፍ ላይ ሲቆም ከሊዱ ጋር ወረድን። ከጓደኞቻችን ጋር ተሰነባብተን በሩ ደጃፍ ላይ ስንደርስ ሊዲያ ቀስ ብላ እጄን ያዘችኝ። አሜኑ፣ ወደ ቤት ስንገባ መለያየታችን ትንሽ ይከብደኛል፣ አብራኝ ብትሆን ደስ ይለኝ ነበር ብላኝ በድጋሚ ተጠጋችኝና ጉንጬን ስማይ ልትገባ ስትል አባቷ በሩን ድንገት ከፈቱትና አዩን። ሁለታችንም ደነገጥን። ምንም ቃል ሳያወጡ በሩን ሳይዘጉት ወደ ውስጥ ገቡ። ሊዲያ ከኔ በላይ ደንግጣለች። ምንም ሳትለኝ አባቷን ተከትላ ገባች። አባቷን በአይን ብቻ ነው የማውቃቸው። አንድ ቀን ፊታቸው ተፈቶ አይቻቸው አላውቅም። ሲታዩም ያስፈራሉ። ለሊዲያ አጨነቀኝ። ምን ሊሏት እንደሚችሉ አላውቅም። በነጋታው ክላስ ስወጣ ሊዲያ እየጠበቀች ነበር። ትላንት ምን አሉሽ ነበር የመጀመሪያ ጥያቄ። ምንም አላለኝም፣ ግን አባቴ በጣም ደብሮታል። ከዚህ በኋላ የትም ቦታ አዝናናለሁ ብዬ መሄድ የምችል አይመስለኝም። አይዞሽ፣ በቃ ሲረሱት ሐሳባቸውን ይቀይራሉ። አይመስለኝም አሜን። በተቻለ አቅም ከዚህ በኋላ ሰፈር አብረን መታየት የለብንም። አባቴ አንዴ መጠራጠር ከጀመረ ስለሚከታተለኝ እኔም ከዚህ በኋላ ሹፌሬ ራሱ ያደርሰኛል። በስልክ ብቻ እናውራ አባቴ እስኪረሳው አለችኝ። በሐሳቧ ተስማማውና ክላስ ወይም ከክላስ ወጥተን ሌላ ቦታ አብረን ጊዜ አሳልፈን መለያየትና ማታ ከመገናኘት ይልቅ ስልክ ማውራት ጀመርን። አንድ ቀን ሊዲ ስታወራኝ አባቷ ወደ እሷ ክፍል በር ላይ ሊገቡ ሲሉ ሳያዳምጡ አይቀሩም። አባቷን አይታ አባዬ ስትል ሰማዋት። ወዲያው ስልኳን ዘጋችው። አባትየውም በሩን ከፍተው ማን ነው የኔ ልጅ የምታወሪው? ችግር የለውም እድሜሽ ደርሷል። ፍቅረኛሽ ነው? ማን ነው? ንገሪኝ፣ አባትሽ ነኝ እኮ አትደብቂኝ ብለው ጠየቋት። ሊዲያ አባቷ ቁጣ ያነሳል ስትል በትህትና ማውራታቸው እውነት መስሏት ምንም አልደበቀችም። በንጹህ ልቧ እውነቱን ሁሉ ለቤተሰቧ ተናገረች። ግን የሊዲያ አባት መልካምነት ለጥቂት ሰከንዶች ብቻ የቆየ ነበር። እውነቱን እንደሰሙ የነበረው የተረጋጋ ባህሪ ወዲያውኑ ተቀየረ። ሊዲያ ስልኳን ተቀማች። በሩን በውጭ ተቆለፈባት። ለ2 ሳምንት ያክል ከክላስም ሆነ ከቤት እንዳትወጣ ሙሉ ለሙሉ ታገደች። ምን እንደተፈጠረ ለማወቅ መልሼ ደወልኩ፣ ደጋግሜ ደወልኩ፣ ግን አልሰራም። የሊዲያ ስልክ ተዘጋ። ለቀናት መረጃ አጣው። ሰፈር ውስጥ የሊዲያ መውጣትና መግባት ቀረ። ክላስ ሄድ አልመጣችም። 2ኛ ቀን፣ 3ኛ ቀን ሊዲያ የለችም። በሰፈር ውስጥም አልታየችም። ልቤ በጭንቀት መቆየት አቃተው። ምኑና ነው? ታማ ይሆን ወይስ አባቷ የሆነ ነገር አድርገው ይሆን እያልኩኝ ግራ ተጋባው። ማንም ሰው መረጃ ሊሰጠኝ አይችልም። ከጎረቤት ቤት ደግሞ የለመድኩት ድምጽም ሆነ እንቅስቃሴ ጠፋ። በአራተኛው ቀን ማታ ሲጨንቀኝ ጨለማውን ተገና አድርጌ ልክ እንደ ቀድሞ ልማዳችን አጥር ዘልዬ ወደ ቤታቸው ግቢ ገባው። በጣቶቼ በመስኮቷ ላይ ቀስ ብዬ አንኳኳው። ሊዱ ሊዱ ብዬ በሹክሹክታ ብጣራም መልስ የለም። መስኮቱ በውስጥ በኩል በጥብቅ ተዘግቷል። ሳላገኛት ተመለስኩ። በማግስቱ በራቸውን አንኳኩቼ ሊዲያን ጥሩልኝ ማለት ፈልጌ አባቷ ቢከፍቱትስ ብዬ ፈርቼ ተውኩት። 6ኛው ቀን ሲደርስ ከክላስ አምሽቼ ስወጣ ስልኳ ጠራልኝ፣ ግን አልተነሳልኝም። በምትኩ አንድ የጽሑፍ መልእክት ላከችልኝ። አሜን ብላ የጀመረችው ጽሑፍ አንድ አድራሻ ይዞ ነበር። መጨረሻ ላይም እዛ ነኝ ትመጣለህ የሚል ጥያቄ ነበረበት። ለምን እንደጠፋች 5 ቀን ሙሉ የት እንደነበረች ለምን ስልኳን አሁን እንደከፈተችው ምንም አላውቅም። ግራ መጋባቴና ፍርሃቴ እንዳሉ ሆኖ የጻፈችልኝ አድራሻን አላውቀውም። 2ኛ መሽቷል። ብቻ እዛ ምን ትሰራለች ብዬ መኪና ስላልያዝኩኝ በአቅራቢያ ያለ መኪና ይዤ ወደ አድራሻው ነጎድኩኝ።
መንገዱ ላይ ስሄድ አይምሮዬ በጥርጣሬ የተሞላ ነበር። ጸጥታ የሰፈነበት ቦታ ነው። እናም ጫካ የሚበዛበት ነው። ቀኑ እየጨለመ ሲሄድ መድረሻዬ ላይ ደረስኩ። ከመኪናው ወረድኩና ቀስ ብዬ ወደ ተጠቀሰው ቦታ ተራመድኩ። የተላከልኝ አድራሻ ላይ እንደደረስኩ አካባቢው በሌሊት ጥላ ተውጦ ጭር ብሏል። የከተማዋ ድምፅ አይሰማም። እንደውም እንደ ቀብር ቦታ ጸጥታ ያስፈራል። ሊዱዚ ምን ታደርጊያለሽ ብዬ ስደውል ስልኳ ተዘጋ። አሁን ደግሞ አይሰራም። እንደገና ልደውል ሞከርኩኝ፣ ግን ዝግ ነው። ደረስኩ የት ነሽ ብዬ ቴክስት ላኩላት። አካባቢው የሚያስፈራ ቢሆንም እሷን የማግኘት ጉጉቴ ፍርሃቴን ገሎት ነበር። ብቻዬን በጨለማው መሃል ቁሜ በየአቅጣጫው አይኖቼን እያማተርኩ እሷን እፈልግ ጀመር። ድንገት ከኋላዬ የሰው ኮቴ እንኳን ሳይሰማ አንድ ትልቅ እጅ አፌን አጥብቆ ያዘኝና አነቀኝ። ትንፋሼ እስኪቋረጥ ድረስ አየር ነሳኝ። በድንጋጤና በቁጣ ለመታገል ብሞክርም ድንገት ከየት እንደመጡ የማላቃቸው ጨለማውን ተገና አድርገው ብቅ ያሉ ጥላዎች መጡ። ብዙ ሰዎች ነበሩ። ለአንድ ሰው ያን ያክል ተደራጅተው መምጣታቸው ነገሩ የታቀደ እንደሆነ በቅጽበት ገባኝ። መሬት ላይ በግድ ጣሉኝ። ሰውነቴ እስከሚደነዝዝ ድረስ አንድ ባንድ ቀጠቀጡኝ። አንድ ባንድ ሲያርፉብኝ የነበሩት ድብደባዎች አጥንቴን የሚሰባብሩ ነበሩ። እግሬ፣ ደረቴ፣ ፊቴ ምላሽ መስጠት አቃተኝ። በየሰከንዱ እየደከመ መጣ። የዓይኔ ብርሃን እየጠፋ ዙሪያዬን የማየው ነገር ሁሉ ይደበዝዝብኝ ጀመር። ለመጨረሻ ጊዜ የሰማሁት የጫማ ድምፅና የሰው እስትንፋስ ነበር። ከዛም ሁሉም ነገር ወደ ጥቁር ጨለማ ተቀየረ። ምንም ማስታወስ አልቻልኩም። በቃ ራሴን ስቼ ወደማይታወቅ ጥልቀት ወረድኩ። ስነቃ ራሴን ያገኘሁት ሆስፒታል ነው። ደነገጥኩ። አካሌ ሁሉ ደማምቷል፣ ታሽጓል። ሁሉም አካሌ ነበር የተጎዳው። ምን ላንቀሳቀስ? ለመንቀሳቀስ ስሞክር ህመሙን አልቻልኩትም። ማን እንደመታኝ ማን ለቤተሰቤ እንደነገራቸው አላውቅም። ብቻ እናቴ አጠገቤ አየኋት። ማውራት ፈልጌ ነበር፣ ግን አቃተኝ። እንዳልጽፍ እጄን እንዴት ላንቀሳቅሰው? አልቻልኩም። በቃ ያ ቀን ለኔ በጣም አስከፊ ቀን ነበር። እናቴ ቀና ብላየችኝ። አይኖቿ ውስጥ ያለው እንባ ይርገበገባል። መናገር ፈልጋለሁ። እባክሽ እናቴ፣ ሊዲያ የት ናት ብዬ ልጠይቃት ፈልጋለሁ። ነገር ግን አንደበቴ ታስሯል። የመጀመሪያ ቀን ራሴን ያወኩ ቀን አይሆኑ ሆኖ አለፈ። ከዛ 2/3ኛ ቀን ትንሽ ማውራት ጀመርኩ። አንደበቴ እንደታዘዘልኝ እናቴን ማነው እዚያ ያመጣኝ? ማነው የነገረሽ? ምንድነው የተፈጠረው ብዬ የጥያቄ ማዕት ጠየቅኳት። በስልክ ደውለው ነው ሆስፒታሉን ነግረውኝ የመጣሁት። እኔም ማን እንደሆኑ አላውቅም። ፈጣሪ ይስጣቸው። ዝም ቢሉስ ኑሮ። ምንድነው ልጄ? ማነው እንደዚህ እስክትሞት ድረስ የመታ? ከጓደኞች ጋር ተጣልታ ነበር አለችኝ እማዬ አጠገቤ ተቀምጣ በጭንቀት በተሞላ ዓይን እያየችኝ። ስጠይቀኝ እውነቱን መደበቅ ከንቱ እንደሆነ ተረዳው። እማ፣ ከጓደኞቼ ጋር የተጣላሁት ነገር የለም። ታሪኩ በጣም ረጅም ነው አልኳት በደካማ ድምፅ ትንፋሼን እየሰበሰብኩ። የሊዲያን ጉዳይ መናገር ጀመርኩ። ስለ ፍቅራችን፣ ስለ አባቷ ጥርጣሬና ለቀናት ስልኳ ተዘግቶ ስለቆየችበት ሁኔታ ሁሉ ነገርኳት። እናቴ ዝም ብላ ታዳምጠኛለች። ሊዲያም ታግታ ሊሆን ይችላል፣ ስልኳ ተዘግቶ ለቀናት ጠፍታ በድንገት እንደዚህ አይነት አድራሻ መላኳ ሊዲያ አይደለችም፣ የሆነ ነገሩን አለች አልኳት። እናቴ እጇን አጠገቤ ያሳረፈችው። እስካሁን ፍቅረኛ እንዳለ ለምን ደበከኝ? ይሄን ያክል ርቀኸኛል እንዴ? አሁንም ይሄ ባይፈጠር ሳትነግረኝ ትቀር ነበር አለችኝና ተመልሳ አሁን አንተ መዳን አለብህ። ከዛ ሁሉም ይደርሳል፣ እናጣራለን፣ በሕግም እንጠይቃለን። አሁን ህመምህን አስታም፣ ክላስህም መመለስ አለብህ አለችኝ። ከዛ በኋላ ሳምንት ቆይቼ ትንሽ መንቀሳቀስ እንደጀመርኩ ከሆስፒታል ወጣን። ከገባው ጀምሮ እስከ ወጣ ስልኬ ላይ ሊዲያ ደውላ አታውቅም። ወደ ሰፈራችን እንደደረስን አይኖቼ ባልታሰበ ሁኔታ ወደ ሊዲያ ቤት በር ሄዱ። ቤቱ እንደ ወትሮ ዝም ብሏል። የውስጤ ድምፅ ሂድና በሩን አንኳኳው፣ ምን እንደተፈጠረ ጩኸ ጠይቅ፣ ለምን ዝም ትላለህ እያለ ይገፋፋኛል።
ቆይ ልዳን ብዬ ራሴን በራሴ እያጽናናው ወደ ቤታችን ስገባ ክፍሌ ውስጥ ተቀምጬ በመስኮት በኩል ወደ ቤታቸው አቅጣጫ ማየቴን ቀጠልኩ። መስኮቷ እንደተዘጋ ነው። የማስበው ጠፋብኝ። የሆነ ነገር ሁና እንደሆነ ገብቶኛል። በሌላ ጎን ማን ያስደበደበኝም ሌላ ጥያቄ ነው። ብቻ ከራሴና ከሐሳቤ ጋር ስጣላ ሳምንታትን አሳለፍኩ። ጓደኞቼ መጥተው ይጠይቁኛል። እነሱም ሊዲያን ግቢ ውስጥ አይተዋት እንደማያውቁ ነገሩኝ። ይበልጥ ለሷ እኔ ጨነቀኝ። ሄኖክ አሁንም መልሰ ደውል፣ ስልኳ ይሰራል አለኝ። ማን እንደሚያነሳው እናያለን አሉኝ። ተስማማውና ደወልኩ። ይሰራል ግን አይነሳም። ግን ልክ እንደባለፈው ቴክስት ገባልኝ። አሁንም አታፍርም፣ ከባለፈው ድብደባ በኋላ አርፌ የምትቀመጥ መስሎኝ ነበር። ከዚህ በኋላ በዚህ ስልክ ብትደውልና ልጄን ለማግኘት ብትሞክር በራስ እጅ ጉድጓድህን እየቆፈርክ እንደሆነ ቁጠር የሚል ቴክስት ነው። ወዲያው የሁሉ ድርጊት የአባቷ ሴራ መሆኑ ገባኝ። ቆይ ለምን በዚህ ዘመን ልጃቸውን እንዲህ ፍላጎቷንና ነፃነቷን የመወሰን መብት አላቸው? ማን ስለሆኑ ነው እኔን እንደዚህ የሚዝቱብኝ ብዬ አበድኩኝ። በሊዱ አባት እንደዚህ መቀጥቀጤን ሳስብ እውነትም ከባድ አባት እንዳላት ገባኝ። የተደረገው ነገር የእሳቸው የሴራ ውጤት መሆኑ ሲገባኝ ደሜ ፈላ። እኔ እንደዚህ ያደረጉ ልጃቸውን ምን አድርገዋት ነው ትንፋሿን ያጠፋት የቲዳ ነው ብዬ በሌላ ስልክ እንኳን አትደውይልኝም ምን ውስጥ ነሽ ሊዲያ ብዬ ለሷ መጨነቅ ጀመርኩ። ቁስሌ የሻረ በአካልም በስሜትም ትንሽ ያገገምኩ ስመጣ የጊታሬን ገመድ መምታት ጀመርኩ። ሙዚቃ ብቻ ነው ውስጥ ያለውን ንዴትና ናፍቆት ማስተንፈሻዬ። አንድ ቀን ከጓሮ በኩል ወደ ላይኛው በረንዳ ቴራስ ስወጣ በአንድ ጥግ ላይ የተጠራቀሙ የወረቀት ቁርጥራጮች አየሁ። ልቤ በድንገት መታ። የሊዲያ መሆኑን ወዲያው አወቅኩኝ። እጆቼ እየተንቀጠቀጡ በጉጉትና በፍርሃት ስሜት እያፈራረኩ ወረቀቶቹን አንድ በአንድ መፍታት ጀመርኩ። አሜን። አባቴ ስልኬን ሲቀማኝ የሞትኩ ያክል ተሰማኝ። ባዶ ክፍል ውስጥ ተቆልፎብኝ የት እንዳለው እያሰብኩ የሁለት ሳምንት እስራቴን አሳለፍኩ። ፍቅረኛ መያዜን ያክል ያስቆጣል። አባቴ ጥሩ ሰው አይደለም አሜን። በሌላ ወረቀት ላይ ደግሞ ስለ ድብደባው የሰማችበትን ስሜት ገለጸችልኝ። አሜን፣ ስላንተ የሰማሁት ወሬ ልቤን ሰበረው። አንተን እንዲያደረገህ አባቴ መሆኑን ሳስብ እንዴት ከሱ ጋር በአንድ ጣሪያ ስር እንደምኖር አላውቅም። እባክህ አትቅረበኝ። ተመልሰህ እንዳትመጣ። አባቴ ለመግደል እንኳን ወደ ኋላ አይልም ይላል። ሌሎችንም መከፋፈት ጀመርኩ። መጀመሪያ ሰሞን ከቤት እንዳልወጣ ስከለከል ቴራስ ላይ ሆኜ የማገኘ መስሎኝ ብዙ ቀን ጠብቄያለሁ። አሜን፣ የለህም። ስልኬ ሲዘጋብ ምኑና ነው ብለህ አትፈልገኝም? እንዳልደውልልህ ስልኩን ሁሉ ደባብቆብኝ የቤቱንም ስልክ መስመር ዘግቶታል። ወይኔ ያልኩኝ። ያኔ ስልኳ ሲዘጋብኝ በፍጹም ቴራስ ላይ ያገኛታል የሚል ሐሳብ አልመጣልኝም እንጂ እኔም እንደዚህ ባልሆንኩ ነበር። ሊዲያ የበለጠ አሳዘነችኝ። በእኔ ምክንያት የሁሉ ስቃይ ያየች ነው። ለሊዲያ የምመልሰውን ደብዳቤ ጻፍኩኝ። ጓደኞቼን ሁኔታዋን ነገርኳቸው። እኔ ስለማልችል በረንዳው ላይ ወጥተው ደብዳቤውን ወደ ቤታቸው ግቢ ወረወሩላት። የመጀመሪያው ቀን ማታ ጠበቅኳት፣ አልወጣችም። ሁለተኛው ቀን አላገኘኋትም። ተስፋ መቁረጥ ጀመርኩ። በሶስተኛው ቀን ግን ወታታየኝ እንደሆነ ለማወቅ ጊታሬን አንስቼ መጫወት ጀመርኩ። ዘፈኑ እንደጀመርኩ ከቤቷ ወጥታ በረንዳ ላይ ስታየኝ የነበረኝ ደስታ በቃላት አይገለጽም። ባቅፋት ብስማት ምንኛ ደስ ባለኝ ነበር። ነገር ግን አልችልም። አካሌ ገና ስላልተስተካከለና እጄ እንደፈለኩት ስለማይታዘዝልኝ ደብዳቤውን የሚወረውሩልኝ ጓደኞቼ ነበሩ። እሷም የጻፈችውን ወረቀት ትወረውርልኛለች። ወረቀቶቹ ካጥር እንዳያልፉና ግቢ ውስጥ እንዳይወድቁ በሆነ ነገር ጠቅልለን መላላክ ጀመርን። ይሄ መላላክ የኛ መገናኛ ሆነ። በላከችልኝ ጽሑፍ ላይ ነገ ክላስ እንደምትሄድ ነገረችኝ። ይሄ ዜና በጣም ደስ አለኝ። ከሁሉም መከራ በኋላ የምንገናኝበት ቀን በመድረሱ ተስፋዬ ተመለሰ። ነገ ክላስ ባልገባም እሷን ለማግኘት ወሰንኩኝ። መኪና ውስጥ ገብቼ እዛው አግኝቻት እመለሳለሁ ብዬ ወሰንኩኝ። ነጋና ክላስ ስትወጣ ከጓደኞቼ ጋር ሆነን መኪና ውስጥ ጠበቅናት። ገባች። እዛው ተገናኘን። በጣም ነበር የናፈቀችኝ። ስሚያት መርካት አቃተኝ።
አይኖቿ ፊቷ ትንሽ ተቀያይሮብኛል። እንደተጎዳች ገብቶኛል። እሷ ግን እኔን ስታይ እንባዋን መቆጣጠር አልቻለችም። ይቅርታ የኔ ጥፋት ነው ብላ ለመነችኝ። ጭራሽ ራሷ ይሄን ሁሉ ስቃይ እያሳለፈች የእሷ ጥፋት ሳይሆን የአባቷ ጨካኝ ድርጊት መሆኑን እንዴት ላሳምናት? እሷን ለማባበል እጄን ዘርግቼ ሞክርም አካሌ ገና ሙሉ በሙሉ ስላልተመለሰ እንቅስቃሴ አሁንም ይከብደኝ ነበር። አሁንም ስልካችንን አባቴ እንደጠለፈው እርግጠኛ ነኝ። ስልክ ቁጥር ቀይር፣ እኔም እቀይራለሁ። ተሳስተ በዚህ እንዳትደውል። አባቴ ምን ያክል ጥግ ድረስ እንደሚጓዝ አውቃለሁ። ለምን እኔ እናንተን ለመለያየት እንደዚህ እያደረገ እንዳለ ነው ያላውቅም። ከዚህ በኋላ ምንድነው የምናደርገው አለችኝ። አባቷ ለምን እንዲህ እንደሚያደርግና እኛን ለመለየት ለምን እዚህ ደረጃ ድረስ እንደደረሰ እኔም መልስ አጣሁ። ሊዲያ፣ አሁን አባትሽም ሆነ ሌላ ሰው እንዳይጠረጥረን በጥንቃቄ መንቀሳቀስ አለብን። እስኪ አሁን ለጊዜው ተረጋጊና ወደ ቤትሽ ተመለሺ። ስልክ ቀይረን በሌላ ስልክ እንገናኛለን አልኳት። እያወራን እኔም አላስተዋልኩም። መኪናውን ሄኖክ እየነዳው ቤቴ ደረስን። በእርግጥ የኔ ቤት ችግር የለውም። ለእናቴም ስለነገርኳት ምንም አይፈጠርም። አብረን ወደ ክላሴ ወደ ክፍሌ ገብተን ለጥቂት ሰዓታት ያን ሁሉ ከባድ ጭንቀት ዘንግተን እንደ ቀድሞ የድሮ ማንነታችንን ማውራት ስንጀምር ለተወሰነ ጊዜም ቢሆን የሰላም ስሜት ተሰማኝ። ነገር ግን ያ ደስታ ብዙም አልዘለቀም። እናቴ ወደ ክፍሌ እየመጣች መሆኑን ሳናስተውል በሩን ከፈተችው። ሊዲያ ደንግጣ አልጋው ስር ተደበቀች። እኔ ደግሞ የሆንኩትን አላውቅም። ሳቄን መቆጣጠር አቅቶኝ ነበር። እናቴ ሊዲያን ባይኗ ታውቃታለች። አሁን አብረን መሆናችንን ስታይ ምንም እንደማትል እርግጠኛ በሆንም በዚያ ቅጽበት የነበረው ሁኔታ ግን በጣም አስደንግጦኛል። እናቴ አውርታኝ ስትመለስ ሊዲያ ወጣች። ወደ ቤት ልመለስ፣ በቃ እንዴት ነው የምወጣው አለችኝ። እንደዛ እያለችኝ እናቴ አሁንም በሩን ከፈተችው። አየቻትና የተደበቃት ነው አለችኝ። ከእናቴ ጋር ተዋወቁ። አባቷ እንዳደረገው ሳይሆን ስልኳ ሌባ ሰርቆባት እንደነበርና ያኔ እንደታመመች አሽተን ነገርናት። ሌላ ችግር እንዳይፈጠር ትንሽ ከእናቴ ጋር ተዋውቃ ተመልሳ ሄደች። ከዛ ጊዜ በኋላ አገግሜ ክላስ እስከሄድ ድረስ ቤት ተደብቃ እየወጣች ወደ እኔ መምጣት ቀጠለች። አንድ ቀን ልክ እንደባለፈው አዲስ የያዘችውም ስልኳም በድንገት አልሰራለኝ። መምጣት አቆመች። አሁን ደግሞ ምንድነው ብዬ ጨነቀኝ። ተሽሎኝ ቀስ እያልኩ ትምህርት መሄድ ስለጀመርኩ ከክላስ ስወጣ መንገድ ላይ እየጠበቀችኝ ቆማ አገኘኋት። ወዲያው እጄን ይዛ መኪና ውስጥ አስገባችኝ። ሳያት ደነገጥኩ። አይኗ ቀልቷል፣ ፊቷ ገርጥቷል፣ ታለቅሳለች። ጨነቀኝ። ምን ሆነሽ ነው ሊዲያ? ምን ተፈጠረ? አሁን ደግሞ ምንድነው የሚያስለቅስሽ ብዬ ማባበል ጀመርኩ። አባቴ ለማላቀው ሰው ሊድረኝ ነው አለችኝ። ደነገጥኩ። የምን ትዳር ነው አልኳት ግራ ገብቶኝ። ለጓደኛው አለችኝና መልሳ ሴት ልጅ ቀለበት አድርጋ ነው ጮኛ መያዝ ያለባት። ትልቅ ነኝ ለዚህ ደርሻለሁ ብለሽ የለ በስርዓት እኔ ከመረጥኩልሽ ሰው ጋር ቀለበት በስርዓት ትፈጽሚያለሽ አለኝ። እነዚህ ሳምንታት ለብቻዬ ሳነባ ነው የቆየሁት። አሜን አባቴን ያክል ይጨክናል ብዬ አስቤ አላውቅም ብላ ብሶቷን ብትነግረኝም ውስጤ የመጀመሪያ ቃሉን ስትነግረኝ ስንጥቅ ነው ያለብኝ። ሌላ የምጋፈጠው ትልቅ ችግር እየመጣልኝ ነው። አባቷ ሊለቁኝ አልቻሉም። እጇን እንደለቀኩት በስሜት ተዋጥኩኝ። ግራ መጋባቱና የውስጤ መብሰልሰል ሊገለጽ አይችልም። ማን ያ ሰው? የሊዲያ አባት ጓደኛውን ለምን ለሊዲያ መረጡላት? እኔስ? የኛ ፍቅር፣ የሷ ነጻነት፣ የሷ ምርጫ የታለ? አባቷ እሷን እንደቃ እየተለዋወጧት ነው ወይስ እኔን ለመበቀል የተጠቀሙበት የመጨረሻ ምርጫ ነው? በመኪናው ውስጥ ያለው አየር ጠበበኝ። ሊዲያ በፊቷ ላይ የሚታየው መመረርና እንባዋ ውስጤን እሳት ለኮሰው። በቁጣ ተሞልቼ አባቷን እጄ ለመጋፈጥ ተመኘው። ግን እሷን ማግባት የሚፈልገው ሰውስ? እሱ ምን አይነት ሰው ነው? ሊዲያን በግድ አገባለሁ ብሎ የሚያስበው ሰውስ ምን አይነት ልብ ይኖረው ይሆን? በአንድ በኩል የሊዲያ ሕይወት እየተበላሸ እንደሆነ በማሰብ ልቤ ይጨነቃል። በሌላ በኩል ደግሞ እሷን ከዚህ ሁሉ ጥፋት ለማዳን ምን ማድረግ እንዳለብኝ አላውቅም። የኔ ቆንጆ አታልቅሺ ብዬ አቀፍኳት።
አትፍሪ፣ ይሄ ነገር እንዲሳካ አልፈቅድም። ማንኛውም መስዋዕትነት ከፍዬ ይህንን ነገር አስተካክለዋለሁ አልኳት። ግን በውስጤ የነበረው ጥርጣሬ አልለቀቀኝም። አባቷ ከዚህ በኋላ ምን ሊያደርጉ እንደሚችሉ ማሰቡ ብቻ ያስፈራኛል። ሊዲያን ከመኪናዋ አውርጄ እቤት ከገባው በኋላ ብቻዬን ክፍሌ ውስጥ ማሰብ ጀመርኩ። አይምሮዬ ዝብርቅርቁ ወጥቷል። አልጋዬ ላይ ጋደም ብዬ ጣሪያውን እያየው ከራሴ ጋር እሟገታለሁ። ምንድነው እየተፈጠረ ያለው? ገና ከድብደባው ሳላገግም አሁን ደግሞ ይሄ አልኩ ለራሴ። አባቷ እኔን በሰው አስደብድበው አረኩም። አሁን ደግሞ ሊዲያን ለሌላ ሰው በመስጠት የሞት ፍርዴን ሊፈርሙብኝ ነው። ለምን የሚለው ጥያቄ ደጋግሞ ይመላለሳል። ለጓደኛው በምን ሂሳብ ነው ልጃቸውን እንደ ሸቀጥ የሚለውጡት እያልኩኝ በንዴት ግድግዳውን በቦክስ መታሁት። ዝም ብዬ ላያት ነው? ለሌላ ሰው ሲሰጧት ቁሜ ልመለከት? አይሆንም፣ በፍጹም አይሆንም። ግን ምን ማድረግ እችላለሁ? ሊዱን ቻው ስላት አይኗ ውስጥ የነበረው ልመና ይታየኛል። እኔ ካልደረስኩላት ሌላ የሚደርስላት የለም። ሊዲያን ይዤ ልጥፋ የሚለው ሐሳብ ለመጀመሪያ ጊዜ አይምሮዬ ውስጥ ብልጭ አለ። ግን የት ነው የሚሄደው? እንዴትስ ነው የምኖረው? እናቴስ ምን ትሆናለች? ግራ መጋባቱ ጭንቅላቴን ሊያፈነዳው ደረሰ። በመጨረሻ ግን አንድ ነገር ወሰንኩ። ዝም ብዬ አልቀመጥም። አባቷ የጀመሩትን ጦርነት እኔ ጨርሰዋለሁ። ለሊዲያ ስል፣ ለፍቅራችን ስል መሞትም ካለብኝ ሞታለሁ እንጂ እጇን ለሌላ ሰው አትሰጥም። ጓደኞቼን ማማከር አለብኝ ብዬ ሰብስቤ ሁሉንም ነገር ነገርኳቸው። ክፍል ውስጥ የነበረው ዝምታ ይከብድ ነበር። ሄኖክና ሌሎችም በሰሙት ነገር ደንግጠዋል። አማን ይህ ሰውዬ ጨካኝ ነው፣ እዚህ ሀገር እስካላችሁ ድረስ ከእጁ አታመልጡም አሉኝ። ሄኖክም ያለን ብቸኛ አማራጭ እሷን ከዚህ ከሲኦል ቤት ማስመለጥና ወደ ውጭ መውጣት እንደሆነ መከረኝ። በምን መንገድ መሄድ እንዳለብን ማሰብ ጀመርን። ግን እቅድ ባወጣን ቁጥር ውስጤ በፍርሃት ይረዳል። ሊዲያን የሚነጥቁኝ የሚወስዱብኝና ለሌላ ሰው አሳልፈው የሚሰጡብኝ አይነት ስሜት እረፍት ነሳኝ። አሁን ስለ ትምህርቴ፣ ስለ ሙዚቃዬ ወይም ስለ ራሴ ምንም የሚያሳስበኝ ነገር የለም። ሁሉም ነገር ትርጉም አጥቶብኛል። በአይምሮ ያለው ብቸኛው ነገር ሊዲያን ማዳን ነው። ወዲያው ስልክ ደውዬ እንገናኝ አልኳትና ተገናኘን። ሊዲያ ያለን አማራጭ አንድ ብቻ ነው ብዬ ስለ መጥፋት ነገርኳት። ሊዲያም ብዙ አላመነታችም። የነበረችበት ጭንቀት ስለከበዳት ወዲያው በሐሳቡ ተስማማች። ታዲያ ሜን እንዳይነቃብን ምን እናድርግ? አባቴ እኮ ያንዳንዱን እንቅስቃሴን የሚከታተለው አለችኝ። እስከምንሄድበት ቀን ድረስ ምንም እንዳልተፈጠረ መምሰል አለብሽ። አባትሽ ቀለበቱን ሲያዘጋጅ አንቺም አብረሽ የተደሰትሽ መምሰል ትችላለሽ። ቪዛውና ትኬቱ እጄ እስኪገባ ድረስ ፕሮሰሱን ታገሺ። እንዴትም አድርጌ አብረን የምንወጣበትን ነገር እፈጥራለሁ ብያት ተስፋ ሰጠኋት። ትንሽ ፊቷም ገጽታዋም ተስተካከለ። ታዲያ ነገሮች እንዲፋጠኑ ስለፈለኩ ቀጥታ ለመሄድ ወደ የትኛውም ሀገር መሄድ ቶሎ ስለማይቻል ነገሮች እንዲፋጠኑ ሌላ ዘዴ ዘየድኩኝ። መጀመሪያ በቱሪስት ቪዛ በቀላሉ ወደሚገባበት አንድ ሀገር ሄደን እዚያ ለተወሰነ ጊዜ ተቀምጠን ፕሮሰሳችንን ጨርሰን ወደ ዋናው መዳረሻችን ለመዘዋወር አሰብኩኝ። እናም ጀመርኩት። ነገሮች ግን እንዳሰብኩት ቀላል አልነበሩም። የአባቷ ሁኔታ ያስፈራል። ቀለበቱ እንዲፋጠን አደረጉትና ቀኑ ተቆረጠ። አይኔ ያየ ሌላ ሰው ለፍቅረኛ የቀለበት ሲያደርግላት ማየት ስለማልችል አበድኩ። ውስጤ ቢቃጠልም ችግር የለውም፣ ቀለበት ቢያደርግላትም ብዙ ሳይቆይ ይዣት እንደምጠፋ አውቃለሁ አልኩኝ ለራሴ። ይሄ መሆኑ ይበልጥ እንዳይጠረጥሩን ስለሚያደርጋቸው ለበጎ ነው ብዬ ራሴን ለማጽናናት ሞከርኩ። ታዲያ የቀለበቷ ቀን ደረሰ። ቴራሴ ላይ ሆኜ ዝግጅቱንና ድግሱን እያየው መቋቋም አቃተኝ። ቤት ገብቼ ብተኛም እንቅልፍ አልወስድሃለኝ። በቃ ጨነቀኝ። እናቴ ነገሩን ስለነገርኳት ከኔ ጋር ተጨነቀች። መድረሻ ስላጣው ከቤት ወጥቼ ወደ ጓደኞቼ ሄድኩኝ። ለማን ዳሯት
ማነው ሰውየው እያልኩኝ ራሴን እጠይቃለሁ። ሳያውቃት ሳታውቀው ምንም ሳይግባቡ ዝም ብሎ ትዳር አለ? ለብቻዬ እያወራው መሄድ ጀመርኩኝ። ይሄ አይደል የእብደት መጀመሪያ? ሊዱዬ አሁን እየተሰማት ያለው ነገር ከኔ የባሰ እንደሚሆን አውቃለሁ። ሕይወት ወደማትፈልገው አቅጣጫ እያስገደደቻት እየገፋቻት ነው። ያ ሁሉ ዝግጅት ለኔ የለቅሶ ያክል ነው የከበደኝ። ይህን ሁሉ ግፍ አልፋ ከኔ ጋር የምትሆንበት ቀን መቼ ነው? የጸጋዬ እሸቱ ዘፈን ልክ ለኔ የተዘፈነልኝ መሰለኝ። በቃ ቃላቶቹ ሁሉ የኔን ስቃይ የሚገልጹ ሆኑብኝ። ሕይወታችን ላይ ምን እንደሚከሰት አናውቅም። ይኸው ዛሬ ፍቅረኛዬን ቀለበት ሲያደርጉላት ጎረቤቱኜ የደስታውን ድምፅ እየሰማሁ ነው የቆምኩት። ለኔና ለሊዱ ግን ደስታ ሳይሆን ሞት ነው። ታዲያ ወደ ጓደኞቼ ከመድረሴ በፊት መንገድ ላይ ያለ ቤተክርስቲያን ከፊት ያየውኝ። ሰው በቸገረው ጊዜ ፈጣሪውን ያስታውስ የለ? እኔም ገባው። ገብቼ የታፈነ ስሜቴን ሁሉ አወጣሁት። በቃ ፈጣሪ በሰውየው ላይ መዓት እንዲያወርድልኝ ይመስል ለምን ብዬ ሞግተው ጀመር። ለምን እኔ ላይ እንዲሆናል? ለምን የሷን ሕይወት እንዲያበላሹታል እያልኩኝ ከእግዚአብሔር ጋር ተሟገጥኩ። የአንድ ወንድ ፍቅረኛው ተለይተው ለሌላ ስትሰጥበት የሚሰማው መራራ ስሜት መላ ሰውነቴን ወረረው። በቃ ራሴን መቆጣጠር አቃተኝና ትንሽ አረፍ ብዬ ተረጋጋው። ከቤተ ክርስቲያኑ ወጥቼ ጓደኞቼን ወደ ቀጠርኳቸው ቦታ ስደርስ ልክ እንዳዩኝ ሁኔታዬ የገባቸው። የፊቴ መገርጣትና የዓይኖቼ መቅላት ብቻ የደረሰብኝን መከራ ይናገራል። አይዞህ አሜን፣ ይህን ቀን እናልፈዋለን አሉኝ። ሮቤል ትከሻዬን እየመታ አሁን መሸነፍ የለብህም፣ አባትየው ቀለበት ዝግጅት አደረጉ ማለት ታሪኳ በቃ ማለት አይደለም፣ እኛ ፕሮሰሱን እያፋጠንን ነው፣ ዋናው ነገር አንተ ጠንክረ እሷን ይዘ መውጣት ነው እያለ ሊያጽናና ይሞከረ። ሳሚ ደግሞ ይሄ ሁሉ ለበጎ ነው፣ አባትየው እንዲዘናጉ ያደርጋቸዋል፣ ልጃቸው ልታገባ ነው ብለው ሲዘናጉ እኛ ድንገት እናስመልጣታለን፣ አትጨነቅ አለኝ። እነሱ ቢያወሩኝም እኔ ግን አይምሮዬ ገና እዛው ሰፈር ውስጥ ነው። ያ የደስታ ድምፅ ከውስጤ ሊጠፋ አልቻለም። እባካችሁ ፕሮሰሱን አፍጥኑልኝ አልኳቸው። ከዚህ በላይ ማየት አልችልም፣ ነገሩ በቶሎ ካላለቀ እብድ መሆኔ ነው ስል ቆይ እንደውልላቸው ብለውኝ በሳምንት ውስጥ ቪዛ ይደርሳል የሚል ተስፋ ሰጪ ቃል ነገሩን። ያንን ስሰማ ጥቂትም ቢሆን ውስጤ ተረጋጋ። በቃ አንድ ሳምንት ብቻ ነው የቀረው አልኩኝ ለራሴ። ያቺ ሳምንት ግን እንደ ዓመት እንደምትረዝምብኝ ያውቃለሁ። ግን የጭንቀት ሸክሜ ቀለል አለልኝ። ቀለበቱ አለፈ። አሁን ደግሞ የአባቷ ግፊት ሌላ መልክ ያዘ። ሊዲያን ካጩላት ሰውዬ ጋር እንድትግባባና ጊዜ እንድታሳልፍ ይፈልጋሉ። ለክላስ ስትወጣ ያ ሰውዬ ይጠብቃትና ይወስዳታል። ያን ሳይ ደግሞ ንዴቴ ይበልጥ ገነፈለ። ሂጄ ሰውየውን ብደባደበውና ብዘረረው ደስ ባለኝ ነበር። ለሊዲያ ግን አይዞሽ አንድ ሳምንት ብቻ ነው የሚቀረን ብዬ ነግሬያታለሁ። እሷም ሚስጥሩ እንዳይነቃባትና አባቷ እንዳይጠረጥሩ ስትል ብቻ ነው ለሰውየው ፈገግ የምትልለት። እኔ ግን ያን ፈገግታ ስመለከት ጭራሽ ውስጤ ይቃጠላል። ታዲያ አንድ ቀን ቤት ውስጥ ማንም አለመኖሩን አይታ ደወለችልኝ። የግቢያችሁን በር ክፈትልኝ አለችኝ። እንዳጋጣሚ እኔም ቤት ውስጥ ብቻዬን ነበርኩ። ገባችና ተቀመጠች። ካጩላት ሰውዬ ጋር ስላሳለፈችው አስጠሊታ ጊዜ ትተርክልኝ ጀመር። እኔም እጆቿን ይዤ አይዞሽ ሊዱዬ፣ ጥቂት ቀናት ብቻ ናቸው የቀሩን፣ ይሄ ሁሉ ስቃይ ታሪኩ ነው ይቀራል እያልኩኝ አጽናናዋት። በዛች ሰዓት በመካከላችን ያለው ፍቅር ይበልጥ ጠነከረ። አንድ ነገር ልናጣው ሲመስለን ይበልጥ እንፈልገዋለን አይደል? ሊዱ ለኔ ሁሉም ነገሬ ናት። ያለሷ መኖር የምችልበትን መንገድ አላቀውም። እሷን ምን ያክል እንደማፈቅራት ለራሴም እንኳን ግልጽ አልነበረም። የመጥፋታችንን ሚስጥር ለእናቴ እንኳን አልነገርኳትም። ብታውቅ አትፈቅድልኝም በሚል ፍርሃት ልክ ልሄድ ስል ብቻ ነግሬያት እሄዳለሁ ብዬ ወስኛለሁ። የማይጠየቅ ጥያቄ እንደሆነ ባውቅም ሊዱን እያየኋት ሳመሽ አልኳት። ለምን እንደጠየቅኳትም አላውቅም። እሷን በምልክት ግንባሯንና ጉንጯን አሳየችኝና
አሜን ናፍቀኛል። ለትንሽ ደቂቃ ከዚህ አስጠሊታ ስሜት ወጥተን ወደ ራሳችን ዓለም እንግባ አለችኝ። ይሻለናል መርሳት ከተቻለ አልኳት። ነገር ግን ያደረገችውን ቀለበት ሳየው ውስጤን ጥሩ ስሜት አልተሰማኝም። እስክትሄጂ ድረስ አውልቂው አልኳት። ወዲያው አወለቀችው። ያን ጊዜ ደስ አለኝ። እኔ ወደፊት የማደርግላትን ቀለበት ማሰብ ጀመርኩ። ረጅም ሰዓት አብረን አሳለፍንና አመሸን። አባቴ ሳይገባ ልግባ ብላኝ ላስወጣት አብሬያት ወጣሁ። የግቢያችንን በር ከፍቼ ስትወጣ ግን ያልጠበቅነው ነገር ተከሰተ። ወዲያው ከአባቷና ያንን ቀለበት ካደረገላት ሰው ጋር አይን ላይን ተጋጨን። ከሊዲያ በላይ እኔ ነበርኩ የደነገጥኩት። ባል ብላ ያመጡላት ሰውዬ በእድሜ በጣም ትልቅ ነው። ደግሞም ያተያዩ በቃ ጭራሽ ደስ አይልም። ከአባቷ የባሰ አደገኛና ክፉ ነው የታየኝ። ሊዱ ደንግጣ እጄን አጥብቃ ያዘችኝ። ሰውነቷ ሲንቀጠቀጥ ይታወቀኛል። እነሱ ግን ምንም ትንፋሽ ሳያወጡ በዚያ ክፉ አተያይ ገልመጥ አድርገውኝ ዝም ብለው ወደ ቤት ገቡ። ግራ ገባኝ። ሊዱ ሂጂ በቃ ምንም አይሉሽም። ጥቂት ቀን እኮ ነው የቀረን። ቢበዛ 1-4 ቀን መቻል አይከብድሽም የኔ ሕይወት ብዬ አቀፍኳት። እቅፌ ውስጡና ስቅስቅ ብላ ማልቀስ ጀመረች። ምን ላድርጋት? ወደ እኔ ቤት ይዣት እንዳልገባ አይሆንም። ያ ባል ተብየውም ዝም የሚል አይመስልም። ደግሞ ቶሎ ተከትላቸው አለመግባቷ ራሱ የበለጠ ትኩረት እንዲያደርጉብንና እንዲጠረጥሩን ያደርጋል ብዬ ፈራው። አይዞሽ ግቢ ብዬ በግድ ወደ ግቢያቸው እንድትገባ አደረኳት። በር ላይ ቆሜ ስትገባ አየኋት። ያ ሰውዬ ደጅ ላይ ቆሞ ሲጠብቃት አየሁት። ቤት እንደገባው ጭንቀቱ ይበልጥ በረታብኝ። ሊዱ ተውጣ ይሆን ብዬ ተስፋው ማድረግ ወደ ቴራስ ወጣሁኝ፣ ግን የለችም። በጭንቀቱኝ ቴክስት አደረኩላት። ኖርማል ነው ብዙ አላወራኝም የሚል ምላሽ ስትሰጠኝ ተመስገን አልኩኝ። ግን አንድ ነገር ትዝ ሲለኝ ደነገጥኩ። ጭራሽ ቀለበቷን ረስታው ወጣለች። ወይ ጉድ! እጇን ደግሞ ያ ሰውዬ እንዳያየው ብዬ ሰጋው። ቀለበቱን ወርውሬ መጣል ብፈልግም ለሷ ደህንነት ስል ግን በጥንቃቄ በቃ አድርጌ ወረወርኩላት። ወጣ እንድትወስደውም ቴክስት ላኩላት። ግን አንድ ነገር እረፍት ነሳኝ። ቀለበት ካደረገች በኋላ ከኔ ጋር አይተው ዝም ማለታቸው፣ በተለይ ደግሞ ያ ያጩላት ሰውዬ ምንም አለማለቱ ደስ አላለኝም። ትልቅ ድግስ አዘጋጅተውልን እንዳይሆን ብዬ ተጠራጠርኩ። ከዛ ግን ነገሮቹን ሁሉ በጥንቃቄ ማድረግ እንዳለብኝ ስለገባኝ መጠንቀቅ ጀመርኩ። ግን ከዛ ቀን በኋላ መኪና ስነዳ ሁሌ የሚከተለኝ መኪና ማስተዋል ጀመርኩ። የሚከታተሉኝ ሰዎች እንደቀጠሩብኝ ገባኝ። ከዛው ከኮሌጅ ውጪ ሊዲያን ይዤ መውጣት አልፈለኩም። ምክንያቱም ወሬ የሚያቀብሉ ስላሉ፣ ሌላ ደግሞ ጣጣ መጥቶ አትወጪም የሚባል ነገር እንዳይመጣ ብዬ ማሰብ ጀምሬያለሁ። ታዲያ ሁሉም ነገር አልቆ ትኬት ቆርጬ ጨራርሻለሁ። 2 ቀን ብቻ ነው የቀረን። ምንም እቅዳችን በእነዛ ወሬዎች እንዲበላሽ አልፈልግም። ለሊዲ ከ2 ቀን በኋላ ከክላስ በዚሁ ከሚከተሉን ሰዎች ሸውደን ኤርፖርት እንዴት መሄድ እንዳለብን ተነጋግረን ጨረስን። በዛው ቅጽበት ከርቀት አንድ ልጅ ፎቶ ሲያነሳ ናየው። ወዲያው ሩጬ ሊይዘው በሞክርም አመለጠኝ። ሰውየው ከውጭ ብቻ ሳይሆን ከውስጥም ሰላይ እንዳለው ተረዳው። አሁንም እንደምታገኘኝ ያውቃል ማለት ነው። ያም ሆነ ግን ከ2 ቀን በኋላ እንደምንሄድ ስለታወቀ ማወቁ በዚህ ቀን ውስጥ ምን ሊፈጥር ይችላል ብዬ አሰብኩኝ። ጥንቃቄ እንድታደርግ ነግሬያት ተለያየን። እኔም አመሻሽቼ ወደ ቤት ልገባ ስሄድ ሰፈር ስደርስ ድንገት መንገድ ላይ ማለፊያው በድንጋይ ተገድቦ አየሁኝ። ምን ተፈጥሮ ነው ብዬ ከመኪናዬ እንደወረድኩ ከየት እንደመጣ አላውቅም። የሆነ ሰው አፌን ያዘኝና መርፌ ሲወጋኝ ይታወቀኛል። አይኖቼ መፍዘዝ፣ አካሌ ወዲያው መድከም ጀመረ። ብቻ በጆሮዬ ስር ተጠግቶ ማንም የኔ ነገር መውሰድ አይችልም፣ እንኳን ሊወስድ ለመውሰድ መፈለጉን በቅጽበት ካወቁ እገለዋለሁ ብሏል ሲለኝ ብቻ ነው የማስታውሰው። ከዛ በኋላ ራሴን አላውቅም። አይኖቼን ስገልጥ መጀመሪያ የተጋጨሁት የፀሐይ ብርሃን ጋር ነበር። አይኔን በእጄ ከልዬ ራሴን ለማየት ሞከርኩ። የተዘረርኩት በአንድ የጭነት መኪና ላይ ነበር። ቀና ብዬ ዙሪያዬን ስመለከት ግን የሆንኩትን ማመን አቃተኝ። እልም ያለ በረሃ ውስጥ ነኝ። ግራ ገብቶኝ በድንጋጤ ዙሪያዬን ስቃኝ በመኪናው ላይ ብዙ የመከላከያ ልብስ የለበሱ ወጣቶች ተኮልኩለው አየሁ።
ሁሉም ፊታቸው ላይ ድካምና ግራ መጋባት ይነበባል። አጠገቤ ለተቀመጠው ልጅ የት ነው ያለሁት፣ ምን እየተፈጠረ ነው ብዬ በድንገት ጠየቅኩት። ልጁ በአግራሞት እያየኝ አንተማ ምን አለብህ? ይህን ሁሉ መንገድ ሳትነሳን የደረስከው ለመሆኑ እንቅልፍ ነው ወይስ ሌላ ነገር? እንዲተኝቶ የሚጓዝ ሰው አይቼ አላውቅም አለኝ። ቃላቱ ይበልጥ ግራ አጋቡኝ። ቆይ ስንት ቀን የተጓዝ ነው አልኩት። 1 ቀን ሙሉ ሲል መለሰልኝ። ጭንቅላቴ ውስጥ መብረቅ የተከሰከሰ መሰለኝ። እንዴት ነው እዚህ የመጣሁት? ማን ያመጣኝ ስለው እኔ ምን አውቃለሁ፣ እኛም እኮ ታፍሰን ነው እዚህ ገባ ነው። አንተን ሲጭኑ እንዲያውም እንደሞተ ሰው ተኝተህ ነበር አለኝ። ዓለም በላይ ላይ ዞረችብኝ። ዛሬ ማታ እኮ ነው በረራችን፣ ከሊዱ ጋር የምንወጣበት ቀን ዛሬ እኮ ነው እያልኩኝ ጮኩኝ። ያ ምሽት መርፌ ወጋኝ ሰውዬ ንግግር አሁን በጆሮዬ ላይ ያስተጋባ መጣ። ከሊዲያ ሊለየኝ እቅዳችንን ሊያፈርስብኝና ከናካቴው ከከተማው ሊያጠፋኝ ወስኖ ነው እዚህ በረሃ ውስጥ የጣለኝ። መኪናው ጋቢና ላይና በዳር በኩል መሳሪያ የያዙ ወታደሮች ተቀምጠዋል። ዘልዬ ልውረድ ብል እንኳን በረሃ ነው፣ መኪና የለም። ብቸኛ አማራጭ እንዲያወርዱኝና ወደ መጣውበት እንዲመልሱኝ መለመን ብቻ እንደሆነ ገባኝ። ዙሪያዬ ተቀምጠው መሳሪያቸውን ወደ ያዙት ወታደሮች ተጠጋው። መለመን ጀመርኩ፣ ግን ጥያቄን እንደ ቁም ነገር እንኳን አልቆጠሩትም። አንድ ወታደር አርፈ ቁጭ በል የሚል ትዕዛዝ ብቻ ሰጠኝ። ከነዚህ ሰዎች መፍትሄ እንደማላገኝ ገባኝ። ልቤ በደቂቃ 100 ጊዜ ይመታል። ዛሬ ማታ ከሊዱ ጋር መብረር ነበረብኝ። እሷውን በምን ሁኔታ ላይ ትሆን? ይህን ሳስብ ጭንቅላቴ ሊፈነዳ ደረሰ። ሞትም ቢሆን መሞት እንጂ እዚህ ታስሬ መቅረት የለብኝም ብዬ ወሰንኩኝ። መኪናው ጋቢና ላይ ያሉት ወታደሮች በደንብ ባላዩኝ ቅጽበት ከመኪናው ላይ ዘልዬ ለማምለጥ ስሞክር ወታደሮቹ አፍሰው ያዙኝ። አንደኛው በጠመንጃው ሰደፍ ጭንቅላቴን ሲመታኝ ያለውበት ቦታ በሙሉ ድጋሚ ዞረብኝ። አይኖቼ በብዥታ ተሞሉ። አካሌ ደነዘዘ። መቃወም ቀርቶ ቀና ብሎ ለማየት እንኳን አቅም አጣው። መኪናው ጉዞውን ቀጥሎ አንድ ትልቅና አቧራማ የሆነ የጦር ካምፕ ደረስን። ውረዶ የሚል ጩኸትና መሳሪያ ድምፅ አካባቢውን አወከው። በረሃ ውስጥ የተቆረቆረው ይሄ ካምፕ የሰቆቃዬ መጀመሪያ ይመስላል። አሁን አማራጭ እንደሌለኝና ሙሉ በሙሉ በእጃቸው ውስጥ መግባቴን አምኜ ተቀበልኩ። ከአዲስ አበባ ርቄ ከፍቅረኛ የተለይቼ በዚህ ባዕድ ቦታ ላይ ለምን እንደመጣው እንኳን እንዴት እንዳስገቡኝ አላውቅም። የጭነት መኪናው ቆሞ እንድንወርድ ስንታዘዝ የደረስንበት ቦታ ካምፕ ሳይሆን የሲኦል ደጃፍ ይመስል ነበር። ገና እግራችን መሬቱን እንደረገጠ አንድ ሰውዬ ፊት ለፊታችን ቆሞ ከዛሬ ጀምሮ ለሚቀጥሉት 3 ወራት እዚህ ለወታደራዊ ስልጠና ትቆያላችሁ፣ ከዚህ የምትወጡት ወታደሩ ናችሁ ነው አለን። ያኔ ነው ነገሩ ሁሉ ግልጽ ይሆነልኝ። አባትየው ብቻ አይደሉም፣ ያ ባልተብየው ተራ ሰው አይደለም። እንግዲህ ከአዲስ አበባ ሰፈር አፍሶ ትንሽ ኪሎ ሜትር ርቆ እዚህ በረሃ ካምፕ ውስጥ የሚከተኝ ስልጣን ያለው ሰው መሆን አለበት። ከሊዱ ጋር ስላየኝ ይህን ካደረገ ይዣት በጠፋ ኑሮ ምን ሊያደርገኝ ነበር ብዬ አሰብኩኝ። ከዚያ ቀን ጀምሮ ሕይወቴ ሙሉ በሙሉ ተቀየረ። የፍቅርና የናፍቆት ህመሜን በወታደራዊ ግርፋትና ስቃይ እንድረሳው ተገደድኩ። ሌሊት ገና በ10 ሰዓት ዓለም በጨለማ ተውጣ ያለች በፊሽካ ድምጽና በዱላ እያነቁ ከመኝታችን ያባረሩናል። ገና አይናችን ሳይገለጥ በዚያ ቁርና አቧራ ውስጥ ሩጥ ይሉናል። ጫማችን እንኳን ሳይታሰር በረሃውን በእግራችን እንድንሄድ ይገፋፉናል። መሮጥ፣ ከባድ ሸክም ተሸክሞ ዳገት መውጣትና ቁልቁለት መውረድ የዕለት ተዕለት ሥራዬ ሆነ። አካሌ በስፖርቱ ብዛት ሲዘል፣ እግሮቼ በቁስልና በውሃ ብጠት ሲሞሉ ግን አሰልጣኞቹ ፋታ አይሰጡኝም። በቃ ከገባው ጀምሮ ከሁሉም ጋር መጣላት፣ ከሁሉም በጥንቃቄ የምታይ ሰው ሆንኩኝ። ጠመንጃ ክላሽ አያያዝ፣ መፍታትና መግጠም ያስተምሩናል። መሬት ላይ በደረት እየተሳቡ በሾህና በድንጋይ ላይ መጓዝ፣ በጭቃ ውስጥ መላወስ፣ በጠራራ ፀሐይ ለሰዓታት ደንዝዞ መቆም። ስልጠናው ሰውነትን ብቻ ሳይሆን አእምሮን የሚያሳብድ ነበር። መሳሪያውን ተሸክሜ ኢላማ ስመታ በዓይነ ሕሊናዬ የማየው ግን ያንን ሕይወቴን ያበላሸውን ሰውዬ ነበር።
በየቀኑ የሚሰጠኝ ስልጠና ጡንቻዬን እያጠነከረው መጣ። በስልጠናው መሃል ቆሜ በራውን ስመለከት አዲስ አበባና ሊዲያ ከኔ እልፍ ርቀት ላይ እንደሆኑ ሳስብ ተስፋ ቆርጣለሁ። ስልክ የለኝም። ለእናቴም ሆነ ለጓደኞቼ ደውዬ ያለውበትን መናገር አልችልም። እዚህ ጋር ደግሞ ስቃዩ አለ። ብቻ ጭንቀቱ ከአቅሜ በላይ ሆነብኝ። ራሴን ከማሰብ ይልቅ ስለ እናቴ መጨነቅ ጀመርኩ። ልጄ የታለ ብላ በየፖሊስ ጣቢያው እየተንከራተተች ይሆን ወይስ እነዛ ጨካኞች ቤቴ ድረስ ሄደው እናቴን ያስፈራሯት ይሆን የሚለው ጥያቄ አይምሮዬን ሊበላው ደረሰ። ራሴን ከማሰብ ይልቅ ስለ እናቴ መጨነቅ ጀመርኩ። ልጄ የታለ ብላ በየፖሊስ ጣቢያው እየተንከራተተች ይሆን ወይስ እነዛ ጨካኝ ቤቴ ድረስ ሄደው እናቴን ያስፈራሯት ይሆን የሚል ጥያቄ አይምሮዬን ሊበሳው ደረሰ። እናቴ ደግሞ ልቧ ደካማ ነው። እኔን ስታጣ የምትሆነው ሲታወሰኝ በስልጠናው መሃል እንባዬ ይቀድመኛል። ከአንድም ሁለቴ አሰልጣኙን በድብቅ ቀርቤ እባክህ አንድ ጊዜ ብቻ ስልክ አስደውለኝ ብዬ ልለምነው አስባለሁ፣ ግን ድፍረቱን አጣው። ሰውየው በጣም ቁጡና ኃይለኛ ነው። መለመን ቀርቶ በአይኑ ሲመለከተን ራሱ ነፍሳችን ትርክክ ትላለች። ትንሽ ጥርጣሬ ካደረበት እርምጃ ከመውሰድ ወደ ኋላ እንደማይል ያስታውቃል። ታዲያ ጊዜው እየሄደ ሲመጣ 2 ወር ሲሞላኝ ያ የመጀመሪያው መነጫነጭና ስቃይ እየተላመድኩት መጣው። ለሀገሩ የሚሞት ጀግናና ቆራጥ ወታደር መሆን አለባቸው የሚለው ጩኸታቸው በውስጤ እያስተጋባ እኔም ለራሴ ቃል መግባት ጀመርኩ። ይህ ካምፕ በሕይወቴ አይቼ የማላቀውን መከራ ብቻ ሳይሆን ካልጠበቅኩት የድሎት ዓለም ወጥቼ እንዴት መኖር እንዳለብኝ አስተማረኝ። በረሃብ መጽናትን፣ በጥም መቆምን፣ በከባድ ድካም ውስጥ ሆኖ ተስፋ ለመቁረጥን፣ ስቃይን መጋፈጥ በተግባር አየሁት። ውስጥ ያለው ፍርሃት እየጠፋ በምትኩ እበቀላቸዋለሁ የሚል ጽኑ ወንድነት እየተተካ መጣ። አንድ ቀን ማታ በድካም ዝዬ ድንኳኔ ውስጥ ተኝቼ እያለሁ ያ ቁጡ አሰልጣኝ በድንገት ስሜን ጠርቶ አስወጣኝ። ልቤ በድንጋጤ መምታት ጀመረ። ሊገሉኝ ነው ብዬ እየተርገፈገፍኩ ከድንኳኑ ወጣው። ከድንኳኑ ወጥቼ ፊት ለፊቱ ስቆም የአስፈሪው አሰልጣኝ እንደ ተራራ ተደቅኖብኛል። ጨለማ ውስጥ የሲጋራውን ጭስ ወደ ላይ ይስበዋል። ላፍታ ያክል ትንፋሽ አሳጥቶ በትኩረት አየኝና ማውራት ጀመረ። ሰሞኑን እያሳየ ያለው ለውጥ በጣም የሚገርም ነው። ጀግናና ቆፍጣና ወታደር ወዳለው ስላስደሰትከኝ ነው ዛሬ የጠራው አለኝና ለመሆኑ ለምን እዚህ እንደመጣ ታውቃለህ አለኝ። አላውቅም፣ ግን ማን እንዳመጣኝ አውቃለሁ አልኩት። ሰምተህ ከሆነ ያ የላከ ሰውዬ ትልቅ ስልጣን አለው፣ ግን እኔ ደግሞ እዚህ ካምፕ ውስጥ ትልቅ ስልጣን አለኝ። አንተን እንድገድልህ ነው የታዘዝኩት። ነገር ግን ያሳየው ጥንካሬና ቆራጥነት ሐሳቤን አስቀየረኝ። እውነተኛ ወንድ መሆንህን አሳይተኸኛል አለና በድንገት ከኪሱ አንዲት ትንሽ ስልክ አወጣ። ይቺን ያዝ፣ 5 ደቂቃ ብቻ ነው የምሰጥህ። የፈለከው ጋር ደውልና ደህና መሆንህን ንገር። ከዛ በኋላ ግን ስልኩን ሰብረህ እዛው አሸዋ ውስጥ ቅበረው። ማንም ካወቀ ግን አንተንም እኔንም ይረሽኑናል ብሎኝ ስልኳን በእጄ ላይ ሰጠኝ። እጆቼ ተንቀጠቀጡ። የሊዱ ናፍቆት፣ የእናቴ ጭንቀት፣ ያሳለፍኩት መከራ ሁሉ ባንዴ አይኔ ላይ ድቅን አለ። አመሰግናለሁ አልኩት። 5 ደቂቃ ብሎኝ ወደ ጨለማው ዞር አለ። የመጀመሪያው ጥሪ ለማን ይሁን? ለሊዱ ወይስ ለእናቴ? ስልኩን በእጄ ይዤ ቁጥሮቹን ነካክቼ ወደ እናቴ ደወልኩ። እናቴ ስልኳን አንስታ ሄሎ ስትለኝ ድምጿ ውስጥ ያለው ናፍቆትና ጭንቀት ገና ከጅምሩ አንጀቴን በላው። እንባዬ አይኔ ላይ ድቅን አለ። ጉሮሮዬ ተዘጋ። ጸጥ ብዬ ድምጿን ካዳመጥኩ በኋላ እማ አልኳት። ድምጼ እየተቆራረጠ ምን ብዬ እንደምጀምርላት የት እንዳለውና ምን እየደረሰብኝ እንደሆነ ለመናገር ቃላት አጣው። እማ አማን ነኝ፣ እባክሽ እንዳትጮይ፣ ለማንም እንዳትናገሪ፣ ለኔ ጥሩ አይደለም አልኳት ቶሎ ብዬ። ስታለቅስ እኔም አብሬያት ተንሰቀሰቅኩ። ያለሁበትን ሁኔታ ታፍኜ በረሃ ውስጥ ለወታደራዊ ስልጠና እንደተወሰድኩ በዝርዝር ነገርኳት። እናቴ በድንጋጤ እመጣለሁ፣ አወጣለሁ፣ የት ነው ያለኸው እያለች ማልቀስ ጀመረች።
አይሆንምማ፣ መምጣት አትችይም፣ ቦታውንም አታውቂውም። እኔ የምመጣበትን መንገድ አግኝቻለሁ፣ አታስቢ፣ ምንም አልሆንም አልኳት እሷን ለማረጋጋት። በቤተሰቤ ላይ ሌላ መዘዝ እንዳይመጣ ሰጋው። በተለይ ያ ባለስልጣን ሰውዬ እናቴን እንዳያሰቃያት ፈራው። ከነሱ ጋር ጸብ እንዳትፈጥርና ራሷን እንድትጠብቅ ደጋግሜ ነገርኳት። በመጨረሻም ሊዲያን አይተሻታል አልኳት። እናቴም አዎ መጥፋትህ ከኔ እኩል እያሳበዳት ነው፣ በየቀኑ እየመጣች ትጠይቀኛለች ስትለኝ ውስጤ በደስታና በሐዘን ተደበላለቀ። እባክሽማ ስታገኛት ሰላም በይልኝ፣ ለጊዜው መደወል እንደማልችል ንገሪያት ብዬ ስልኩን ዘጋሁት። ያቺ 5 ደቂቃ ስታልቅ ዓለም በላይ ላይ የፈሰሰች መሰለኝ። የኔና የሊዲ ፍቅር ከኔ አልፎ ቤተሰቤን እንዲህ ሲያሰቃይ ማየቱ ከሁሉ በላይ ከበደኝ። እዛው አሸዋው ላይ ተዘረሬ ማልቀስ ጀመርኩኝ። በድንገት ግን ያ አሰልጣኝ ጀርባዬን ጠንከር አድርጎ መታኝ። ወንድ ልጅ አያለቅስም፣ ሊያውም ጀግና ወታደር፣ ድል እንጂ ተሸንፎ ካለቀሰው እንዳይደለም አለኝ በቁጣና በምክር ድምፅ። ስልኩን ተቀብሎኝ ሲሙን ብቻ አውጥቶ ሰባበረውና አሸዋ ውስጥ ቀበረው። ከዚያም ምንም ሳይናገር አጠገቤ ተቀመጠ። አሁን በደንብ ስማኝ አማኑኤል አለኝ። እዚህ ካምፕ ውስጥ የምንቆየው ለ3 ወር ነው ተብሏል። ነገር ግን ከ2 ሳምንት በኋላ ወደ ግንባር የምንንቀሳቀስበት ትዕዛዝ ሊመጣ ይችላል። ያ የላከ ሰውዬ አንተን መሞትህን እንጂ መመለስህን አይፈልግም አለኝና የረሳውን ሲጋራ በረጅሙ ሳበና ጭሱን ወደ ሰማይ ሰደደው። አሁን የምነግርህ የምታመልጥበትን መንገድ ሳይሆን በዚህ ጦርነት ውስጥ ራስህን ብቁ አድርገህ እንዴት መትረፍ እንዳለብህ ነው። ጦርነቱን ራስህን ተከላክለህ እንድትድን ስለምፈልግ ነው ይሄንን የምነግርህ። ግር ብሎኝ ሳየው ፊቱ ላይ ለስላሳ ስሜት ታየበት። እኔም እንዳንተ ያለ ልጅ አለኝ። አንተን ሳይ ልጄ ትዝ ብሎኝ ነው የምረዳ እንጂ ይህንን ሳወራ ትልቅ የውትድርና ሕግ እየጣስኩ መሆኑን አወቅ። ይህን ሚስጥር ማንም ቢሰማው መጨረሻችን አያምርም አለና ቀጥሎ ደግሞ ሌላ መርዶ ነገረኝ። ያ ጸበኛ የሆነው ሰውዬ በፊት ልክ እንደኔ እዚህ ካምፕ ውስጥ አሰልጣኝ ነበር። አሁን ግን ጥሩ ቦታ ላይ ተቀምጧል። ክንዱም ስልጣኑም ረጅም ነው። ከቻልክና የመመለስ እድሉን ካገኘ ከዚህ ሰውዬ ጋር ያለህን ጸብ መተው አለብህ። ምክንያቱም እሱ ካንተ ይልቅ አደገኛ ነው። በዚያች ቅጽበት ፈጣሪ የዚህን አሰልጣኝ ልብ አራርቶ እንዲናዘዝ ያደረገው መሰለኝ። በአንድ በኩል አሰልጣኙ ሊቀርበኝና ሊረዳ የመፈለጉ እንዲያውም እንደ ልጁ ላይ መሞከሩ ውስጤን ደስ አሰኘው። ብቻዬን እንዳልሆንኩ ተሰማኝ። ነገር ግን ፊት ለፊቴ እየጠበቀኝ ያለውን ያንን አስፈሪ ጦርነት ሳስብ ውስጤ በድንጋጤ ተሸበረ። አሰልጣኙ ተነስቶ ሲሄድ እኔ ግን በረሃ ውስጥ ቀርቼ ወደ ሰማይ አየው። ፈጣሪ ሆይ እናቴን ሳላያት ሊዱን ሳላናግራት እንዳልሞት ብዬ በልቤ ጸለይኩኝ። አሁን ላይ ራሴንም ለማዳን መበርታት ያለብኝ ሰዓት ነው። ከበፊቱ የበለጠ ግዳጄን እያንዳንዱን ስልጠናዎች በደንብ መሰልጠኔን ቀጠልኩኝ። ከዛ እንደነገረኝ በካምፕ ውስጥ ያለው ሁኔታ በድንገት ተቀየረ። ከፍተኛ መኮንኖች በብዛት መመላለስ ጀመሩ። ከባድ የጭነት መኪኖች መሳሪያዎችን እያራገፉ ነው። የሚወራው ወሬ ሁሉ አንድ ነገር ላይ ብቻ ያነጣጠረ ነበር፣ ጉዞ ወደ ግንባር። በመጨረሻም ያ የምንፈራውና የምንጠብቀው ቀን ደረሰ። ከሰለጠነው ሰራዊት ውስጥ ተመልምለን ለግዳጅ ወጣን። ወደ ጦርነቱ ግንባር ጉዞ ጀመርን። ረጅምና አድካሚ ጉዞ ካደረግን በኋላ ወደ ጦርነቱ ቀጠና ተቃረብን። እዚያም አስቀድሞ የተዘጋጀ ጊዜያዊ ካምፕ ስለነበር ለጥቂት ሰዓታት እረፍት እንድናደርግ ታዘዝን። ያቺ ምሽት ግን ለኔ የጭንቀት ነበረች። የጥይት ድምፅ ከርቀት እንደ ነጎድጓድ ይሰማል። ሰማዩ በፈንጂ ብርሃን አልፎ አልፎ ይበራል። ሽታው ራሱ የባሩድና የሞት ነው። ንጋት ላይ ትዕዛዝ መጣ። ወደፊት የሚል ጩኸት ከየአቅጣጫው አስተጋባ። በሕይወቴ አይቼው የማላቀው አስፈሪው የጦርነት ትዕይንት ተጀመረ። ገና ወደ ሜዳው ስንገባ ምድር የምትናወጥ መሰለኝ። የመድፍ ድምፅ ጆሮዬን ሲያደነቁረው አቧራውና ጢሱ ፀሐይዋን ጋርዶ ጨለማ አደረገው። ከጎኔና ከኋላ ያሉ ጓደኞቼ ለሀገር እያሉ ሲጮሁ፣ እኔ ግን በአእምሮዬ የሚታየው በቀል ነበር። መመለስ አለብኝ የሚል ድምፅ በውስጤ ይመላለሳል። ዙሪያዬን ጥይት እንደ በረዶ ይዘንባል። የባሩዱ ሽታ አፍንጫዬን ያቃጥለዋል። መሬት ላይ ተኝቼ ስተኩስ
ቦምብ ሲፈነዳና አፈሩ በላይ ላይ ሲዘንብ የሞት ጥላ ከፊቴ ይላል። የመጀመሪያው ቀን ጦርነት ግን በአንድ ቀን የሚያልቅ አልነበረም። ውጊያው ለሰዓታት ቀጠለ። ደም፣ ጩኸትና የብረት ድምጽ ብቻ ሆነ ዓለሙ። እኔ ግን አሰልጣኙ ያስተማረኝን ጥበብ ሁሉ ተጠቀምኩ። እንዴት ማሸብለል፣ እንዴት ኢላማን መምታትና እንዴት ራስን መከላከል እንዳለብኝ በተግባር አሳየው። በዚህ መከራ ውስጥ ሆኜም ቢሆን እናቴን ሳላያት አልሞትም የሚለው ቃሌ ጉልበት ሆነኝ። ያ ቀን አልፎ ወደ ካምፓችን ስንመለስ እጄም እግሬም በጭቃና በደም ተለውሷል። ግን ራሴን ሳየው ምንም አልሆንኩም። አንድም ጭረት ሳይነካኝ በሰላም ተመለስኩ። ሌሎች ጓደኞቼ ሲቆስሉና ሲወድቁ እያየው እኔ ግን በተአምር ተረፍኩ። ወደ መኝታዬ ስሄድ ሰውነቴ ይንቀጠቀጥ ነበር። ያየሁት አስከፊ ትዕይንት ከዓይኔ ላይ ሊጠፋ አልቻለም። ግን አንድ ነገር ተረዳው። ጦርነቱ ገና ጅምሩ ነው። ነገም ሌላ ፍልሚያ ይጠብቀናል። የመጀመሪያው ቀን ውጊያ አልፎ ወደ ካምፕ ስንመለስ አካባቢው በከባድ የሐዘንና የጭንቀት ድባብ ተውጦ ነበር። በአንድ በኩል ቆስለው የሚጮሁና በሜዳ ላይ የሚታከሙ ወታደሮች፣ በሌላ በኩል ደግሞ በክብር ተገንዘው ለቤተሰቦቻቸው የሚላኩ አስክሬኖች ይታያሉ። ያንን የክብር ልብስና የሀገር ባንዲራ በሳጥኖቹ ላይ ሲያለብሱ ስመለከት ነገ የኔ ተራ ይሆን የሚል ፍርሃት በሰውነቴ ውስጥ ተሰራጨ። በዚህ የጭንቀት ቅጽበት ግን አንድ ሐሳብ መጣልኝ። መልእክት የሚያመላልሱ ወታደሮች ወደ ከተማ እንደሚሄዱ አወቅኩና አንዱን ወጣት ወታደር ለምኛ አነጋገርኩት። እሱም እንደኔው ወጣት ስለነበር የልቤን ስቃይ የተረዳው መሰለኝ። ብዙም ሳይከራከረኝ እሺ አለኝ። የመገኘቴ ሚስጥር እንዳይታወቅና አድራሻዬ ተለይቶ ችግር እንዳይፈጠር ጥንቃቄ ማድረግ ነበረብኝ። ስለዚህ ለናቴ ለሊዲያና ለጓደኞቼ የተለያየ ደብዳቤ አዘጋጀውና ሁሉንም ሰብስቦ ለቅርብ ጓደኛዬ ለሮቤል እንዲሰጥልኝ አደረግኩ። በደብዳቤው ላይ ያሳለፍኩትን መከራ፣ የናፍቆቴን ጥልቀትና አሁን ያለውበትን የሞትና የሕይወት ትግል በዝርዝር ጻፍኩላቸው። ደብዳቤዎቹን ለወታደሩ ሰጠው ቤተሰቦቼን በአይነ ሥጋ ያገኘኋቸው ያክል ተሰማኝ። የነገው አስፈሪ ጦርነትና የነበረኝ ፍርሃት ቀነሰልኝ። እናም በዚያች ሌሊት በሰላም ተኛው። ነገር ግን ንጋቱ ሌላ መከራ ይዞ መጣ። የሁለተኛው ቀን ጦርነት ከትላንቱ ይልቅ እጅግ የከፋና አሰቃቂ ነበር። ሰማዩ በጥይትና በፈንጂ ጭስ ታፍኗል። ከሁሉ በላይ ግን አይምሮዬን የሰበረው ትዕይንት የተከሰተው በውጊያው መሃል ነው። ገና ከጥቂት ደቂቃ በፊት አብረውኝ ሲስቁ ስንመለስ እንዲህ እናደርጋለን እያሉ ተስፋ ሲሰጡኝ የነበሩ ጓደኞቼ ድንገት ባጠገቤ በጥይት ተመተው ሲወድቁ አየሁኝ። የአንዱ ጓደኛዬ ደም ልብሴ ላይ ሲረጭና አይኖቼ እያዩ ነፍሱ ስትወጣ ስመለከት ቁሜ መተኮስ አቃተኝ። አይምሮዬ ይህን ሁሉ ግፍ መቋቋም ከበደው። ዙሪያዬ በጩኸትና በጭስ ቢሞላም ለኔ ግን ዓለም ጭጭ ያለች መሰለኝ። ሞት እንዲህ ቅርብ ነው። ያ ሁሉ አሰቃቂ ትዕይንት ከአቅሜ በላይ ሆነብኝ። ባጠገቤ የወደቁት ጓደኞቼ ደም፣ የባሩዱ ጢስና የጩኸቱ ጋጋታ አይምሮዬን አደነዘዘው። በቃ ነፍሴ መቋቋም አቃታት። ዓለም በፊቴ ዞረችና ባለውበት ተዘረርኩ። ራሴን ሳውቅ ፊቴ ላይ ቀዝቃዛ ውሃ ይፈስ ነበር። አይኖቼን በግድ ገልጬ ስመለከት ራሴን ካምፕ ውስጥ አገኘሁት። ከጦርነቱ ሜዳ አንስተው አምጥተው ይኖራል። በዚያች ቅጽበት ፈጣሪን ከልብ ያመሰገንኩ። ትረፌ የተባለች ነፍስ ምንም ቢሆን አጠፋም የሚለው እውነት እገባኝ። በዚያ እልቂት ውስጥ ወድቄም መትረፌ የፈጣሪ እጅ እንዳለበትና እሱ እየረዳኝ እንደሆነ ተረዳው። በሶስተኛው ቀን ወደ ውጊያው እንድመለስ አልተፈቀደልኝም። ያየሁት ነገር በአይምሮዬ ላይ ያሳደረው ጫና ስለታወቀ እስክትረጋጋ ቆይ ተባልኩኝ። ለ3 ቀን በካምፕ ውስጥ ቆይቼ አይምሮዬን ለመሰብሰብ ሞከርኩኝ። በመጨረሻም የውጊያው ማጠቃለያ ቀን ደረሰና ወደ ጦር ሜዳ እንድንሄድ ተነገረኝ። ፈጣሪ ሆይ እርዳኝ ብዬ መማጸን ጀመርኩ። ሞት ፊት ለፊቴ እንደተደቀነ አውቃለሁ። መጋፈጥ መሸሽም ሆነ ማምለጥ አልችልም። ያለኝ ብቸኛ ተስፋ ፈጣሪ ብቻ ነው። ለጉዞ ተዘጋጅቼ በረድፍ ልንቆም ስንል ያ ደብዳቤ ላኩት ወጣት ወታደር ከሩቅ እጁን አውለበለበልኝ። በፍጥነት ወደሱ ሄድኩኝ። መልእክት አለ አለኝና ስሜን ፈልጎ 3 የተለያዩ ደብዳቤዎችን ሰጠኝ። ከናቴ ከጓደኞቼና ከሊዶ የተላኩ ደብዳቤዎች።
ያኔ የተሰማኝ ደስታ ወደር አልነበረውም። ደብዳቤዎቹን ቶሎ ከፍቼ ለማንበብ ብቸኩልም ሁኔታው ግን አልፈቀደልኝም። ፊት ለፊታችን ያለው የጠላት ጦር እየተተኮሰ ነው። እኛም ቅድመ ዝግጅታችንን አጠናቀን ልንጀምር ጥቂት ሰከንዶች ብቻ ቀርተውናል። አመሰግናለሁ ብዬ ደብዳቤዎቹን በደረቴ ኪስ ውስጥ አስቀመጥኳቸው። ደብዳቤዎቹ ደረቴ ላይ ሲያርፉ ልዩ ጥንካሬ ተሰማኝ። አሁን የምዋጋው እነዚህን ደብዳቤዎች በሰላም አንብቤ መልሳቸውን ለመመለስ ነው ብዬ ወሰንኩኝ። ጦርነቱ እንደገና ተለኮሰ። የመጨረሻው ቀን ስለነበር ምድሩ በፈንጂና በጥይት ሲናወጥ ዋለ። ውጊያው ሊያባራ አልቻለም። ይባስ ብሎ እየከረረና የሞት ጥላው በላያችን ላይ ያንጃበበ መጣ። ጥይቱ እንደ በረዶ ሲዘንብብኝ አይምሮዬ በጭንቀት ሊበተን ደረሰ። ትኩረቴን ሰብስቤ ለመዋጋት በሞክርም ደረቴ ኪስ ውስጥ ያሉት ደብዳቤዎች በሐሳቤ እየተመላለሱ አላስቻለኝም። በመጨረሻም ከአንድ ትልቅ ድንጋይ ስር ያለ መደበቂያ ጉድጓድ ውስጥ ገባው። ዙሪያዬን ባሩዱና ጩኸቱ ቢሞላም እኔ ግን በዚያች ቅጽበት ከጦርነቱ ዓለም ወጥቼ የሊዱን ድምፅ ለመስማት ተጠማው። የሚንቀጠቀጡ ጣቶቼን ወደ ደረቴ ሰድጄ የሊዱን ደብዳቤ አወጣሁት። በጥንቃቄ ከፈትኩት። የለመድኩት የሽቶዋ መዓዛ ከደብዳቤው ወረቀት ላይ ሽው ሲለኝ ላፍታ ጦርነቱን ረሳሁት። ደብዳቤው እንዲህ ይል ነበር። አሜኑ፣ የኔ ፍቅር፣ የኔ ሰላም፣ የኔ ዓለም፣ ከተለየኸኝ በኋላ ዓለሜን የነጠቁኝ ያክል ነው የተሰማኝ። ይህን ያክል እንደምወድህና ያላንተ መኖር እንደማልችል አላውቅም። ከተለየኸኝ በኋላ ስስቅ ዓለም የምጠበይ ልጅ አሁን ትንሽ ነገር ደርሶ አይኔ በእንባ ይሞላል፣ ይከፋኛል። አሜን ሲሉኝ እሱ ብዬ የምመልሰው ይጠፋኛል። ይህን ደብዳቤ የምጽፍልህ ያቺ የምናውቃት የቤቴ ቴራስ ላይ ሁኜ ነው። መቼም ቦታውን ስታስብ ፈገግ እንደምትል አውቃለሁ የኔ ጌታ። ዛሬ አንተ ባትኖርም ጨረቃዋ ሙሉ ሆና ከነከዋክብቷ ወጣለች። ልክ እንደዛችኛዋ ምሽት አንተ ጊታርህን ይዘ ነፍሴን በዜማ እንደምታክመው እንደነዛ ውብ ቀናቶች። መች ትመጣለህ ግን አሜኑ? ያለህበት ቦታ ከባድ እንደሆነ ይገባኛል። እዛ አንተ ምን ልትሆን እንደምትችል ሳስብ ነፍሴ ትጨነቃለች። ግን እወቅልኝ፣ ካንተ ጋር ለምን ሲውል አይሆንም? እኔ ካንተ ጋር እስከሆንኩ ድረስ ደስተኛ ነኝ። ካልመጣህ የሚቻል ከሆነ የሚመጣበትን መንገድ ንገረኝ። ካንተ ጎን ቆሜ ብሞት ይሻለኛል። ስማኝ አሜን፣ ያንተ መኖር ነው እኔን የሚያኖረኝ። ታውቃለህ አይደል? ራስህን ጠብቅ። እወድሃለሁ፣ እጠብቅሃለሁ። እሺ፣ እንዳይደብርህ። ሰርጉም ቀን ተቆርጧል። ክላሴንም እንድጨርስ መጠበቅ አልፈለገም ሰውየው። አሚን፣ ከቻልክ ቶሎና ወይም እኔ ልምጣ፣ አድራሻህን ጽፈህ ላክልኝ ይላል። ደብዳቤውን አንብቤ ስጨርስ እንባዬ በአቧራ በለበሰ ጉንጬ ላይ ፈሰሰ። በደብዳቤው መጨረሻ ላይ የከንፈሯ ምልክት በሊፕስቲክ አርፎበታል። ያቺን ምልክት ስሰማት በዙሪያዬ ያለው የሞት ድምፅ ራቀኝ። አሁን መሞት አልችልም። ሰርጉ ከመድረሱ በፊት መመለስ አለብኝ። የሊዱን ሕይወት ለማዳን መትረፍ ግዴታዬ ሆነ። ደብዳቤውን ዳግም ደረቴ ላይ አድርጌ መሳሪያዬን አጥብቄ ያዝኩኝ። አሁን የምዋጋው ለሀገር ብቻ አይደለም፣ ለሊዱና ለፍቅራችን ጭምር እንጂ። የሊዱን ደብዳቤ አንብቤ እንደጨረስኩ የናፍቆትና የጭንቀት ማዕበል አእምሮዬን አወከው። ሳላስበው የሮቤልንና የእናቴንም ደብዳቤዎች እያፈራረቅኩ በዚያች ጠባብ ጉድጓድ ውስጥ ማንበብ ጀመርኩ። እናቴ በጻፈችልኝ ደብዳቤ ላይ ቁጣና ጭንቀት ተደባልቆበታል። አማኑኤል፣ የትም ሁኔትም ያለህበትን ካምፕ አፈላልጌ እመጣለሁ። አንተን ሳላገኝ አልመለስም። በቁሜ ልትገለኝ ነው የሚል የትእዛዝ ያክል የሚከብድ ቃል ጽፋልኛለች። ደብዳቤውን ሳነብ ማን ያሳያታል፣ ብትመጣስ ማን ወደ እኔ ያስቀርባታል ብዬ በሐሳብ ተዋጥኩኝ። ነገር ግን ሐሳቤ እዛው ደብዳቤው ላይ እንዳለ ዓለም በአንዴ የተገለበጠች መሰለኝ። ድንገት አንድ ኃይለኛ ሚሳኤል በአቅራቢያዬ ተተኮሰ። የመሬት መንቀጥቀጥ የመሰለ ድምፅና ግፊት ካለውበት ጉድጓድ ወርውሮ መሬት ላይ ዘረረኝ። ያ ድምፅ ጆሮዬን የበሳውን የመሰለኝ። ለጥቂት ሰኮንዶች ዓለም ጭው አለችብኝ። ምንም ነገር መስማት አቃተኝ። ጭንቅላቴ ይናወጣል። በወደቅኩበት ሆኜ በዝግታ ራሴን ለመፈተሽ ሞከርኩ።
እጄን ወደ ታች ስሰድ ግን የሚያቃጥል ስሜትና የሚፈስ ሙቅ ነገር ተሰማኝ። ዝቅ ብዬ እግሬን ስመለከት ሳላስበው በከፍተኛ ድምፅ እግሬ ብዬ ጮኩኝ። በወደኩበት አንዱ እንዳይጨርሰኝ ፈራው። ፈጣሪን ቶሎ እንዲያበቃ ለመንኩት። ከዛ በኋላ የማስታውሰው እግሬን አንስተው ደሜን ሲያጥቡት ህመሙ ወደ ራሴ መለሰኝ። ስነቃ አሁንም ራሴን ካምፑ ሕክምና ክፍል ውስጥ አገኘሁት። ፈጣሪን ከልቤ አመሰገንኩኝ። ዙሪያዬን በፋሻና በደም የለበሱ ወታደሮች ተኝተዋል። እግሬን ቀና ብዬ ስመለከት በደንብ ታስሯል። ተመስገን ፈጣሪ አልኩኝ በልቤ። እግሬ መጎዳቱ ብቻ ትልቅ ተአምር ነበር። በሚሳኤሉ አወዳደቅና በነበረው ፍንዳታ ኃይል ወይ መሞት አሊያም አካሌ ሙሉ በሙሉ ሊቆረጥ የሚችልበት እድል በጣም ሰፊ ነበር። ግን ተረፍኩ። ቢያንስ አሁንም በሕይወት አለው። ለአንድ ቀን ሙሉ ምንም ሳልንቀሳቀስ መድኃኒት እየተሰጠኝና ቁስሌ እየታጠበ ቆየው። በማግስቱ ጠዋት እንደምንም ብዬ ውጪውን ማየት አለብኝ፣ የት እንዳለንና ምን እየተፈጠረ እንደሆነ ማወቅ አለብኝ ብዬ መውጣት ፈለግኩኝ። አጠገቤ የነበረውን ምርኩዝ መረገጫ እንደምንም ይዤ በአንድ እግሬ እየታገልኩኝ ከሕክምና ድንኳኑ ለመውጣት ሞከርኩ። የድንኳኑን መጋረጃ ገልጬ ገና ወደ ውጭ ጭንቅላቴን ሳወጣ ግን ያየሁትን ማመን አቃተኝ። መላ አካሌ በድንጋጤ ደነዘዘ። ከጥቂት ሜትሮች ርቀት ላይ ከከፍተኛ መኮንኖች ጋር ቆሞ የሚያወራ አንድ ሰው አየሁ። ሊዲያን ሊያገባት የታጨው ያ ራሱ ነው። ደነገጥኩ። እዚህ ምን ያደርጋል ብዬ ራሴን ጠየቅኩ። መጀመሪያ አይኔ ሳተ መሰለኝ። አይኖቼን ጨፍኜ አሻሽቼ መልሼ አየሁት። ምንም ጥርጥር የለውም ራሱ ነው። እዚህ በረሃ ውስጥ እኔ ባለሁበት ካምፕ ውስጥ ከጦር መሪዎች ጋር እየተንቀሳቀሰ ነው። ጥርጣሬ ወደ ፍርሃት ተቀየረ። ሊገለኝ መጥቶ ይሆን ወይስ እኔ መሞቴና ለመሞቴን ለማረጋገጥ ነው የመጣ የሚል ሐሳብ ጭንቅላቴን አወከው። ወዲያው ዓላማው ምን እንደሆነ ገባኝ። ሰርጉ ሊደርስ ጥቂት ቀናት ብቻ ስለቀሩት እኔ በሕይወት መኖሬን አረጋግጦ አሊያም ገድሎ ለመሄድ መምጣቱ ግልጽ ሆነልኝ። በፍርሃትና በድንጋጤ ውስጥ ሆኜም ጭንቅላቴ በፍጥነት መስራት ጀመረ። ሕክምና የሚሰጡኝን ወታደሮችና ዶክተሮች በሙሉ እባካችሁ እዚህ መኖሬን እንዳታወሩ የሞትኩ አስመስሉልኝ ብዬ ተማጸንኳቸው። በካምፕ ቆይታዬ ከሁሉም ጋር ጥሩ ተግባቦት ስለነበረኝና ያለሁበትን አደገኛ ሁኔታ ስለተረዱልኝ ተስማሙ። ትላንት በጦርነቱ ከተሰዉት ጓደኞቼ መካከል አንዱን መረጥኩኝ። አስክሬኑ በጣም ስለተጎዳ ማንነቱን መለየት አይቻልም ነበር። የኔን ወታደራዊ ልብስና መታወቂያ አይዲ አውልቄ ለሱ አለበስኩት። የኔን የኮድ ቁጥርም በሱ ስም እንዲሆን አደረግኩ። እኔ ደግሞ ፊቴ እንዳይታወቅ የቆሰለ ሰው መስዬ በፋሻ ተጠቅልዬና ሌላ ሰው በመምሰል በአቅራቢያው ካለ አልጋ ስር ተደበቅኩ። ልክ እንደፈራሁት ብዙም ሳይቆይ አንድ የታጠቀ ወታደር ወደ ሕክምና ክፍሉ ዘልቆ ገባ። አማኑኤል የሚባል የተጎዳ ወይም የተሰዋ ወታደር አለ በማለት ዶክተሮቹን ማፋጠጥ ጀመረ። ወዲያው ዶክተሮች አንዱ አዎ ትላንት መጥቷል እዚያ አለል ብለው ወደዛ ልብሴን ወደ ቀየርኩለት ወታደር ጠቆሙት። የሽማግሌ ባለስልጣንና አጃቢዎቹ ወደ አስክሬኑ ሲጠጉ በመጋረጃው ስንጥቅ አዩአቸው። ሰውየው አስክሬኑ አጠገብ ቆሞ አጃቢው ወታደር የልብሱን ኮድና ውስጥ ያለውን መታወቂያውን አውጥቶ አየና አዎ ጌታዬ የራሱ አማኑኤል ነው አለው። ሰውየው ፊቱ ላይ የክፋት እርካታ እየታየበት ጥሩ አሁን ጉዳያችን አብቅቷል ብሎ ተከታትለው ሲወጡ አየሁኝ። እስከሄዱ ድረስ ትንፋሼን አፍኜ ቆየው። ድምጻቸው ከራቀ በኋላ በረጅሙ ተነፈስኩ። አሁን ለዚያ ሰውዬ እኔ ሞት ነኝ። ይሄ ለኔ ትልቅ ዕድል ነው። የሞተ ሰው አይፈልግም አይጠብቅምም። አሁን ያለኝ ብቸኛ ሥራ ከዚህ ካምፕ ወጥቼ ሰርጉ ሳይደረግ አዲስ አበባ መግባትና ሊዱን ከዚያ አውሬ እጅ ማውጣት ነው። ያንን ክፉ ሰውዬ እዚያው ባለበት አንቄ ብገለውና የዚህን ሁሉ መከራ በቀልብ ወጣ ደስ ባለኝ ነበር። ነገር ግን እውነታው ሌላ ነው። ስልጣኑም ጉልበቱም የሱ ነው። እኔ ደግሞ የቆሰልኩና አቅም ያጣው ወታደር ነኝ። ለመትረፍና ሊዱን ለማዳን ብቸኛው አማራጭ ስሜቴን ዋጥ አድርጌ ትንፋሼን አፍኜ ይህንን ክፉ ቀን ማሳለፍ ብቻ እንደሆነ ገባኝ። ሰውየው ቶሎ ከዚህ ካምፕ እንዲወጣልኝ እየጸለይኩ ወደ ውጭ ስቃኝ። ጉዳያቸው እኔን ማረጋገጥ ብቻ ስለነበር ሳይዘገዩ በመኪናቸው ታጅበው
አቧራ አስነስተው ሲሄዱ አየሁኝ። መኪናዎቹ ከዓይኔ ሲርቁ ውስጤ ጥቂት የመረጋጋት ስሜት ተሰማው። ወዲያው የቀየርኩት አስክሬን ተለይቶ ለቤተሰቡ መርዶ ከመነገሩና ከመቀበሩ በፊት ነገሩን ማስተካከል ነበረብኝ። የኔን መታወቂያ የለበሰው ጓደኛዬ በራሱ ስም እንዲቀበርና ቤተሰቡም የገዛ ልጃቸውን አስክሬን እንዲረከቡ ለማድረግ እየተሳብኩ ሂጄ ኮዱንና ስሙን ወደ ነበረበት መለስኩለት። አሁን ትልቁ ጥያቄ ከፊቴ ተደቅኗል። እግሬ ትንሽ የሚያገግም ቢሆንም አሁንም በምርኩዝ ነው የምንቀሳቀሰው። ከዚህ በረሃ ወጥቼ በሺዎች የሚቆጠሩ ኪሎሜትሮችን አቋርጬ እንዴት አዲስ አበባ ገባለሁ? መኪና የለኝ፣ ስልክ የለኝ። ደግሞም በሰራዊቱ መዝገብ ላይ የጠፋ ወይም የቆሰለ ተብዬ ልታደን እችላለሁ። ውትድርና መግባት እንጂ መውጣቱ እንደማይቀር አውቃለሁ። ነገር ግን በእግሬ ላይ የደረሰው ከባድ የአጥንት መሰበርና መጎዳት በሕግም ቢሆን ወደ ቤቴ ለመመለስ ብቁ እንደሚያደርገኝ ተረዳው። ይህ በሆነ በጥቂት ሳምንታት ውስጥ ስልክ ጥሪ ያለ የሚል መልእክት ደረሰኝ። ስልኩን ስቀበል ድምፁን የማላቀው ሰው ነበር። አማን እንዴት ነህ ሲለኝ ደህና ነኝ አልኩት። ሻለቃ መኮንን እባላለሁ። የእናቴ ቅርብ ወዳጅ ነኝ። እናቴ ስለተፈጠረው ነገር ሁሉ ነግራኛለች። ሰሞኑን እመጣለሁ አለኝ። ሰውየው ትልቅ አዛዥ እንደሆነ ድምፁ ያስታውቃል። ነገር ግን ውስጤ መጠራጠር አልተወም። እናትህ? በእናቴ ደግሞ ሊያስፈራሩኝ ነው? ያደገኛው ሰውዬ የላከው ሰው ይሆን? አለመሞቴን ያወቀው ስለመሰለኝ ሳምንቱን ሙሉ በጭንቀት አሳለፍኩ። ራሴን ለመጠበቅ ያላደረኩት ጥንቃቄ አልነበረም። አንድ ቀን ጠዋት ከእንቅልፌ ስነቃ ግን ሙሉ ወታደራዊ ትጥቅ የለበሰ ግርማ ሞገስ ያለው ሰው ፊት ለፊቴ ቆሞ አየሁኝ። አማን ሲለኝ ደነገጥኩ። ነኝ ልበለው ወይስ አይደለውም ብዬ ግራ ተጋብቼ እያየው እናትህን ይዣት መጥቻለሁ፣ ታገኛታለህ ሲለኝ ከዘራዬን እያዘጋጀው የኔ እናት አንተ ማን ነህ ብዬ አብሬው ተከትየው ወጣሁኝ። ወደ ውጭ ስወጣ ግን ካሰለጠኑኝ አለቃዎች አንዱ ወደ እኔ መጥቶ በክብር ሰላምታ ሰጠኝ። አማን፣ በዚህ የጤና ሁኔታ እዚህ መቀጠል የምትችል አይመስለኝም። እግረ ቢድን እንኳን ለውትድርና ብቁ አያደርግም። ይሄ እኔ ብቻ ሳይሆን ከከፍተኛ ወታደራዊ መኮንኖችና ከምድብ ጦር መምሪያ የመጣ የደንብ ትዕዛዝ ጭምር ነው አለኝ። ቀጠል አድርጎም እስካሁን ለሀገር የከፈልከው ዋጋና ያሳየው ትግል ትልቅ ነው ብሎ የሀገር ባንዲራ በክብር ሰጠኝ። ያኔ እንባዬ መውረድ ጀመረ። ነገሮች በዚህ ፍጥነት ይቀየራሉ ብዬ አላሰብኩም ነበር። አመጣጤ በጠላት ወጥመድ ቢሆንም ይህ ካምፕ ግን እውነተኛ ጀግንነትን፣ የሀገር ፍቅርና ወንድነትን አስተምሮኝ ያለፈ። በሕይወቴ ትልቅ ትምህርትና ወዳጅነትን አትርፌበታለሁ። ከካምፑ ከመውጣቴ በፊት በዚያ የስቃይና የትግል ቀናት አብረውኝ የነበሩትን ጓደኞቼን አንድ በአንድ ተሰናበትኳቸው። ለቤተሰቦቻቸው የሚደርሰውን መልእክትና አደራ ሁሉ ተቀብዬ በሌላ የሰላም ሕይወት እንገናኝ ብያቸው ከካምፑ ወጣው። ከዚያ አቧራማ በረሃ ወጥተን በአቅራቢያ ወደምትገኝ አንዲት ከተማ ስንገባ ዓለም በአዲስ መልክ የተፈጠረች መሰለኝ። ወደ አንድ ሆቴል ዘልቀን ስንገባ እናቴ እዚያው እየጠበቀችኝ ነበር። ገና ስታየኝ የደስታና የሐዘን ድምፅ እያወጣች ተጠምጥማብኝ ማልቀስ ጀመረች። የኔ ከዚህ ሲኦል መውጣትና በሕይወት መትረፍ ትልቁ ምክንያት የእሷ ጸሎትና ሰውየውን ማወቋ ነው። እግሬ መጎዳቱንና በምርኩዝ መሆኔን ስታይ ግን ወዮልኝ ልጄ እያለች ማልቀስ ጀመረች። እኔ ግን እጆቿን ይዤ አረጋጋኋት። እማዬ፣ እዚህ ጦርነት ግንባር እኮ ስንት ሞት አለ። ይሄ ቀላል ነገር ነው። እኔ የምጸልየው አንቺን ሳላይ እንዳልሞት ብቻ ነበር። ፈጣሪ ደግሞ ጸሎቴን ሰምቶ አገናኘን አልኳት። በዚህ መሃል ግን ያልጠበቅኩትና ሌላ ሰው ወደ ክፍሉ ገባ። አባቴ ነበር። አባቴ በተፈጥሮ ዝምተኛ፣ ጭምትና ጸባይ የማይወድ ሰው ነው። ነገር ግን እኔ የደረስኩበትን ሁኔታና የሆንኩትን ሲያይ የዋህነቱ ባንዴ ወደ ቁጣ ተቀየረ። ለካ ጠላቴን አፍንጫዬ ስር ሆኖ ነበር ያን ሁሉ ወራት ስንጨነቅ የነበረው ብሎ ዛቻ ጀመረ። እኔ ግን ነገሩን እንደቀላል አይተን ሊዲያን ብቻ ከዛ ሰውዬ የምንለይበትን መንገድ ብቻ የሆነ ነገር እንዲፈጥሩልኝ ፈለግኩኝ። ሻለቃ መኮንን አባቴን አረጋጋውና ከዚህ በኋላ ችግር ቢፈጠር ለኔ ደውሉልኝ፣ አንተም ትድናለህ አይዞ ብሎን በክብር ተሰናበትን። የሱ መኖር ለቤተሰባችን ለኔም ጠቅሞናል።
ከዚያም እናቴና አባቴ አስቀድመው ፓስፖርቴንና አስፈላጊ የሆኑ የግል ዕቃዎቼን ይዘውልኝ ስለነበር በቀጥታ ወደ ሰፈር ገብቼ ችግር እንዳይፈጠርና ራሴን አደጋ ላይ እንዳልጥል ትኬት ቆርጠን ከዛ ቦታ ተነስተን ከአዲስ አበባ ጥግ ብዙም ርቀት በሌለው ጸጥታ በሰፈነበት አንድ የእንግዳ ማረፊያ ተከራዩልኝ። እዚያው የተጎዳ እግሬን እያከምኩና አእምሮዬን እያረጋጋው ለጥቂት ሳምንታት ቆየው። ጓደኞቼ መኖሬን ሲሰሙ መምጣት ጀመሩ። ጓደኞቼ ሲያዩኝ ያሳዩት ደስታና ድንጋጤን መግለጽ አልችልም። እኔም ሳያቸው ደስ አለኝ። ነገር ግን ከነሱ የምሰማው ወሬ ልቤን አደማው። ሊዱ ያለችበት ሁኔታ በጣም አስከፊ እንደሆነ ነገሩኝ። አማን ሞቷል የሚለው መርዶ ከደረሳት ጀምሮ ምግብ አቁማለች። ሰው ማነጋገር ትታለች። ቤተሰቦቿ ደግሞ በግዳጅ ለሰርጉ እያዘጋጇት ነው። እኛ ራሱ እናትየዋን አግኝተናት ነው ያወሩን አሉኝ። እኔም እስካሁን አልደወልኩላትም። አንድ ስህተት ብሰራና ያ ሰውዬ በሕይወት መኖሬን ቢጠራጠር ሊዱንም ሆነ እኔን ዳግም ሊያጠፋን እንደሚችል አውቃለሁ። አሁን የምንቀሳቀሰው በከፍተኛ ጥንቃቄ ነው። እግሬ ሙሉ በሙሉ ባይደንልኝም አሁን በምርኩስ ሳይሆን በራሴ እግር እያነከስኩ መቆምና መራመድ መቻሌ ትልቅ ተስፋ ሰጠኝ። ሰርጉ ሊደርስ አንድ ሳምንት ብቻ እንደቀረው ስሰማ ግን ዓለም በላይ ላይ የተደፋች ለኔ ብቻ የጨከነችብኝ መሰለኝ። ካምፕ ውስጥ ከነበርኩበት ጊዜ ጀምሮ ቀን ከሌት የማብሰለስለው እሷን እንዴት ላስጥላት እንደምችል ቢሆንም እንዴት ለሚለው ጥያቄ ግን መልስ አጥቼ ነበር። ጓደኞቼ የሰርጉ ቀን ሁላችንም መገኘት አለብን ብለው ሐሳብ ሲያቀርቡልኝ ደሜን የፈለው። የፍቅረኛዬ ሰርግ ላይ ሄጄ እንድድራት ነው የፈለጋችሁት ብዬ በቁጣ ጮኩባቸው። ነገር ግን ሮቤልና ሌሎቹ ጓደኞቼ ተረጋግተው አይኖቼን እያዩ እቅዳቸውን ነገሩኝ። አማን፣ እኛ ዝም ብለን አልተቀመጥንም አለኝ ሮቤል። እቅዳለን፣ አንተ ብቻ የምንልህን አድርግ። በዚያው በሰርጉ ቀን ያንን ሰውዬ አደንዘዘን ሊዱን ይዘን እንወጣለን። ማንም አይጠረጥርም፣ ምክንያቱም ሞታል ብለው ስለሚያስብ አሉኝ። እና እስከ ሳምንት ባንወጣስ? ማለቴ ፕሮሰሱ ባያልቅስ አልኳቸው። ባለፈው የቀራችሁትን ጉዞ እንድትቀጥሉ ቀድመን ፓስፖርትህንና ቪዛህን ሁሉንም ነገር ጨራርሰናል። ሊዱን እንዳያስክ በቀጥታ ወደ ኤርፖርት ነው የምትሄዱት። እኛ ሁሉንም ነገር አመቻችተናል። አንተ ብቻ ማንም እንዳያውቅ ሆነ ሰርጉ ላይ መገኘት አለብህ አሉኝ። እንዴት አድርገው ያንን ሰውዬ እንደሚያደነዝዙትና ከዛ ታላቅ ሰርግ ውስጥ ሊዲያ እንዴት ነጥቀው እንደሚያወጧት ባላውቅም ለኔና ለሊዱ ሲሉ ከኔ ቀድመው አቅደው መጨረሳቸው ልቤን በደስታ ሞላው። በሐሳባቸው ተስማማው። ያልታሰበውና የማይደረስ የሚመስለው የሰርጉ ዋዜማ ደረሰ። ሄኖክ ደውሎ አንድ ሰው ላገናኘ ነው ሲለኝ ማንን አልኩት። ሊዲያ አማን ስትለኝ ከስንት ወራት መከራ በኋላ ያንን የምወደውን ድምፅ ስሰማ ጉልበቶቼ ከርዱኝና በቆምኩበት ቦታ ተቀመጥኩ። ለደቂቃዎች ንግግር አጥቼ ስልኩን እንዳያስኩኝ ዝም አልኩኝ። የኔ ጌታ፣ የኔ ፍቅር አማን አለህ? አሜን አሜን። እባክህ ድምፅህን አሰማኝ። አለው በለኝና አንዴ ልጩህ። አማን ሄሎ፣ አይሰማም ስትለኝ ድምጿ በለቅሶና በደስታ ተቀላቅሎ ነበር። ይሰማኛል አልኳት። ያኔ ነበር ጆሮዬ ላይ የደስታ ጩኸቷን የለቀቀችው። መቼም ቤቱ ነሽ አይደለም አይደል እንዴ የምትጮየው ስላት ወሬውን ትታ ዛሬ እግዚአብሔር ራሱ መጥቶ ጸሎቴን የሰማኝና ያጸናኝ ነው መሰለኝ። የምር ዛሬ ባላገኘ ኑሮ መቼም አታገኘኝም ነበር አለችኝ። ለምን እንዲያልሽ የኔ እናት? ካንተ ጋር በሰማዩ ቤት አብሬ ልኖር ነው። መቼም አንተ ሞተ እኔ ቆሜ ሌላ ሰው የማገባ ይመስላል? ማግባቱንስ ተው፣ የምኖር ይመስላል? የት ነው ያለኸው? ልምጣ? አንድ አይንህም ብቻ አይቼ እመለሳለሁ ብላ ተማጸነችኝ። ኖ አይሆንም፣ ለኔም ላንቺም ጥሩ አይደለም። በቃ ለነገ ዝግጁ ሁኚ፣ ነገ አገኝሻለሁ አልኳት። ብዙ ተነጋግረን ስልኩን ብንዘጋውም ውስጤ ግን በጭንቀት ታወከ። ያቺ ሌሊት ለኔ ከጦርነቱ ግንባር የከፋች ነበረች። እንቅልፍ ባይኔ ሳይዞር ቀረ። ነገ እሷ ከሌላ ሰው ጋር ቀለበት ስታደርግ ለማየት አቅም ይኖረኛል? ያንን እኔና እሷን ያሰቃየንን አውሬ ፊት ለፊት ሳየው ንዴቴን መቆጣጠር እችል ይሆን? እዛው ጸብ ፈጥርስ?
እቅዳችን ምን ሊሆን ነው እያልኩ ከራሴ ጋር ስታገል ሌሊቱ ነጋ። ጠዋት ላይ ጓደኞቼ መጡ። ልብስ ለበስኩ። ራሴን በኮፍያና በማስክ ደበቅኩና ወደ ሰርጉ አዳራሽ አመራን። ውስጤ በድንጋጤና በቁጭት ይናወጥ ጀመር። ሊዲያን ለማየት ራሱ ፈራው። ያንን ሁሉ መከራ አልፌ ፊት ለፊቷ መቆሜ እንደ ተአምር ቢታየኝም የዛሬው ትዕይንት ግን ከጦርነቱ ሜዳ በላይ ልብን ይሰብራል። በሰጠችን የመግቢያ ካርድ ወደ ሰርጉ አዳራሽ ዘልቀን ገባን። አርፍደን ስለደረስን ፕሮግራሙ መሃል ላይ ነበር። አይኖቼ ወዲያው መድረኩ ላይ አረፉ። ሊዲያን ስመለከታት እንባዬ ያለ ፍቃዴ በጉንጮቼ ላይ ወረደ። በዚያ የነጭ ሰርግ ልብስ ውስጥ ሆና ከወትሮ በተለየ ውብ ሆናለች። ምን ያደርጋል አልኩ በወዴ። አጠገቧ የተቀመጥኩት እኔ አይደለሁም። እኔን ካየችኝ እንደምትረበሽና ስሜቷን መቆጣጠር እንደማትችል ስለገባኝ ማንም ትኩረት በማይሰጥበት የመጨረሻው ጥግ ላይ ቦታ ይዤ ተቀመጥኩ። ሰውየውን እዚያው መድረክ ላይ ሆኜ ባንቀውና ብገለው እንዴት ደስ ባለኝ። እንዴት ተበቅየው ልረካ እንደምችል አላውቅም። ነገር ግን በትኩረት ስመለከት አንድ ነገር አስተዋልኩ። ደስተኛ የሆነው ያ ባለስልጣን ብቻ ነው። የሊዲያ እናትና አባት ፊታቸው ላይ የልጅ መዳር ደስታ አይታይባቸውም። የሆነ ነገር እንደከበዳቸውና እንደተጨነቁ ያስታውቃሉ። ሊዲያማ አይኖቿ የለቅሶ ማህደር መስለዋል። አዳራሹ በጭብጨባና በዘፈን ዳንስ ድምጽ ተሞልቷል። አንዱ በዚህ ሌላው በዚያ ይጨፍራል። ፍቅረኛዬን ለጠላቴ ልድራት ቁጭ ብዬ የማየው ትዕይንት ሁሉ አይምሮዬን ሊያሳብደው ደረሰ። አሁን ይሄ ነገር ካላበቃ ለጤንነቴ ራሱ ሰጋለሁ። ሰው ለካ ወዶ አያብድም። ሮቤል ትከሻዬን ነካ አደረገኝና አይዞህ አማን፣ እንደወጡ ተከትለን ስራችንን እንሰራለን፣ ትንሽ ሰዓት ነው የቀረን፣ ታገስ አለኝ። ምሽቱ እየተቃረበ ሲመጣ ሙሽሮቹ በታጀበ ሁኔታ ከአዳራሹ ወጥተው ወደሚያርፉበት ሆቴል ተጓዙ። እኛም በጥንቃቄ ተከትለናቸዋል። ሆቴሉ ስንደርስ ሮቤል አንተ እዚህ መኪናው ውስጥ ቆይ፣ እሷን ለመውሰድ ብቻ ነው የምትገባው፣ ስንጨርስ ምልክት እንሰጣለን ብለውኝ ገቡ። መጀመሪያ ካሜራው እንዲጠፋ ካደረጉ በኋላ ሁሉም ሚዜና አጃቢ እዛ ትንሽ ከተዝናኑ በኋላ ወደ ክፍላቸው ሲሄዱ ሄኖክና ሮቤል አስተናጋጅ መስለው ወደ ሚዜዎቹ ክፍል ዘለቁ። ረጅም ሰዓት የሚያስተኛና የማይነቁበትን መጠጥ በብልሃት አቀረቡላቸው። ሚዜዎቹ መጠጡን ጠጥተው በየቦታው ሲዘረሩ፣ ሊዲያ ግን አስቀድመን በነገርናት መሰረት መጠጣት እንደምትፈልግ ሰው ሆና አቀረበች። ወይን አዘዘችና አመጡላት። ያንን አውሬ እያሳሳቀች አጠጣችው። ብዙም ሳይቆይ ሰውየው ባለበት ሸርተት ብሎ እንቅልፍ ዘረረው። እኔ መግባት ሳይጠበቅብኝ ሊዲያ ወዲያው የሰርግ ልብሷን ቀይራ ቀለል ያለ ልብስ ለብሳ በሩን ከፍታ እየሮጠች ወጣች። ጓደኞቼም ላገዟቸው ሰዎች ከፋፍለው ተከታትለው ወጡ። ያለምንም ማመንታት መኪናውን አስነስቼ ወደ ኤርፖርት ነዳሁት። በረራችን ሌሊት 6 ሰዓት ላይ ነበር። ለቼኪን ቀድመን ደረስን። ጓደኞቻችንን ተሰናብተን ገባን። ሁለታችንም ምንም የያዝነው ዕቃ ነገር የለም። ከዚህ ስቃይ ማምለጣችን ነበረ ዋናው ሐሳባችን። ፕሌን ውስጥ እስክንገባ ምንም አላመንኩም ነበር። ድንጋጤ ውስጥ ነበርኩ። ሰዓቱ ደርሶ ጨራርሰን ገብተን መብረር ጀመርን። ተሳካ አልኩኝ ለራሴ። ህልምም ሆነብኝ። ከዚህ ከረጅም ወራት ስቃይና መራራቅ በኋላ ተገናኝተን አንድ ላይ መሆናችን ለኔ ተአምር ነው። ብዙ እውነት የማይመስሉ ከባድ መሻገር የማንችላቸው መከራዎችን ሁለታችንም አሳልፈናል። ታዲያ ረጅም በረራ አድርገን እንደደረስን መቼም ሰውየው ሲነቃ ዝም አይልምና ለአባቴ መደወል አለብኝ አለችኝ። ለምን እንዲመጡ ነው? ምን ሆነሻል አልኳት። አባቴ ለምን ከሱ ጋር ለመዳር እንዳሰበ ሚስጥሩን ነግሮኛል። አንተ ከጠፋ በኋላ ያ ቁጡ አባቴ ተቀይሮ ሌላ ሰው ሆኗል። ያደረገው ሁሉ ታዞና ሕይወቱን ለማትረፍ እንጂ ጠልቶ አልነበረም አለችኝ። ማለት አልገባኝም አልኳት መልሼ። አባቴ ባላጠፋው ወንጀል እንደፈጸመ የሚያረጋግጥ ወንጀል ሰነድ በሱ ስም አዘጋጅተው እድሜ ልክ እስራት ሊያስገቡት ስለፈለጉ እኔ እንደ መደራደሪያ ወስደው ልጅህን ካገባዋ ተተዋለሁ ብለው ይህ ሰውዬ በዛ ሰነድ አስፈራርቶት ነው ሁለታችንም ላይ ይሄ ሲደረግ የነበረው። አሁን ላይ ግን ጸጸተው መሰለኝ እኔ ልታሰር ሕይወትሽን እንዲያበላሽ አልፈልግም ብሎ
የወደድሽውን አድርጊ ብሎ ይቅርታ ሲጠይቀኝ ነው ያደረው አለችኝ። እና አሁን የኔ መጥፋት ብቻም ሳይሆን አባቴም ካልጠፋ ሊያስሩት ወይም ሊገሉት ይችላሉ። ሕይወቱ አስጊ ላይ ነው። እዛ ባይወስዱ ኑሮ ሰነዱን አፈላልገን አባቴን ነፃ እናውጣው ነበር። ግን አልሆነም። ቢያንስ መጥፋቴና ደህና መሆኔን ማወቅ አለበት። ልደውልለት አለችኝና ደወለች። አወራችውና ሊያወራ ይፈልጋል አለችኝ። እኔን ብዬ ግራ ገብቶኝ ስልኩን ተቀበልኳት። ልጄ በጣም ይቅርታ፣ በማታቀው ነገር መከራ ውስጥ ገብታል። ይቅርታ፣ የኔ ጥፋት እናንተን አርቄ ጠላቴን ማቅረቤ ነው። ፈጣሪ በሕይወት ስላቆየ ደስ ብሎኛል። ምንም እንዳትሆን ስጸልይልህ ነበር። ለልጄ ታስፈልጋታለህ። እንግዲህ ቁሜ ባልድራችሁም ለልጄ ጥሩ ባሏ እንደምትሆን እርግጠኛ ነኝ። አደራህን ልጄን ጠብቃት። ፍቅር አይቀንስ። ራሳችሁን ጠብቁ አሉኝ። ይህን ቃል ከሊዲያ አባት ነው የሰማሁት። ማመን አቃተኝ። ታዲያ እኔ ይሄ ደግነታቸው የት ሄዶ ነበር? ብቻ አመሰግናለሁ እሺ ብዬ ስልኩን ለሊዲያ ሰጠዋትና እያወራች ወደ ማረፊያ ክፍላችን ገባን። አባትየው ወደኛ ስለተቀላቀሉ ደስ ብሎኛል። ጥንቃቄ አድርጉ፣ ነገሩ እስኪረጋጋ ሌላ ቦታ ሄደው ይቀመጡ አልኳት ለሊዲያ። ነግሬዋለሁ፣ እየተዘጋጀ ነው አለችኝ። ትንሽ አርፈን ምግብ በላንና ለእግሬ ክትትል ማድረግ ስላለብኝ ሆስፒታል እንሄድ አልኳት። ሰዓት ግን ስትረባበሽ አየኋት። ሊዱ፣ አሁን ደግሞ ምንድነው የሚያስጨንቅሽ አልኳት። ውስጤ ጥሩ ነገር እየተሰማኝ አይደለም፣ ፍርሃት ይለኛል አለችኝ። አይዞሽ ብዬ ስቤ ወደ ራሴ አቀፍኳት። ምንም አይፈጠርም፣ አባትሽም ምንም አይሆንም። እኛም ነገሩ ትንሽ ሲረጋጋ ሄደን አባትሽን ከዚህ ችግር የሚወጡበትን መንገድ እንፈልጋለን። አሁን ራስሽን ነፃ አድርጊ አልኳት። ከቤት መውጣቱን ካረጋገጥኩ ትንሽ የምረጋጋ ይመስለኛል። ቆይ ልደውልለት እንጂ ውስጤ ሰላም ሊሰጠኝ አልቻለም ብላ ደወለችለት። አይነሳም። ደግመሽ ደዊ፣ አላዩትም ይሆናል አልኳት። ስትደውል ያነሳችው እናቷ ናት። ላውድ ላይ ስለነበር እየሰማዋት ነበር። እናትየዋ እያለቀሰች ነበር። ምን ሆነሽ ነው ማስትላት? አባትሽን ገደሉት እኮ ዓለሜን ገደሉብኝ እያለች እናቷ ታለቅሳለች። ደነገጥኩ። በዚህ ቅጽበት እንዴት ይሄ ሊፈጠር እንደቻለ አላውቅም። ሊዲያ ስልኩን ደንግጣ ጣለችው። ስቅስቅ ብላ ማልቀስ ጀመረች። እሄዳለሁ ብላ አስቸገረችኝ። ይሄ ሁሉ ጥፋቴ ነው። አርፌ ባገባ ኑሮ አባቴ አይሞትም ነበር። አሜን፣ አባቴ በእኔ ምክንያት ነው የሞተው ብላ ጸጸት ውስጥ ገባች። ተመልሳ ብትሄድም ችግር ውስጥ እንደምትገባ ስለማውቅ አረጋግቼ እዚሁ ማልቀስ ካለባትም ማልቀስ አይውጣላት ብዬ ለሳምንታት ስንከባከባት ቆየው። ስተረጋጋ ወደ ሌላ ሀገር ሳንሄድ ሀገሩ ስለተስማማን ክላስ እንደገና ሁለታችንም እዛው ጀመርን። ክላስ እስክንጨርስ መጠበቅ ስላልፈለግን ነገሮች ሁሉም በደንብ ሲረጋጉ እዛ ያለንበት ሀገር ቤተሰቦቻችንን አምጥተን ለመጋባት ወሰንን። እውነተኛ ፍቅር ሁሌም ተሸንፎ አያውቅም። ተፈጥሮም ፈጣሪም ይረዳዋል። ይኸው ፈጣሪ ረድቶን እኛም ለዚህ ደርሰናል። አበቃው። ከያብስራ አለማየሁ። እንግዲህ ወዶቼ ታሪኩን እንደወደዳችሁት ብዙ ቁም ነገሮች እንዳገኛችሁበት ተስፋ አደርጋለሁ። በቀጣይ በሌላ ስራ እስክንገናኝ ሀገራችንን ሰላም ያደርግልን። ቻው።